እግዚአብሔር እንደዚህ ያለ በቃ እኔ አልተውሽም፣ አልረሳሽም፣ አልጥልሽም። ክብር ለኢየሱስ ነው። አልተው አልረሳም፣ አልጥልም የሚል እግዚአብሔር ከኔና ከናንተ ጋር አለ ወገኖች። ልጅ እናት እንኳን ልጇን ትተዋለች አለ አይደል? ትረሳ ትችላለች አለ። እኔ ግን አልረሳሽም ማለት አልተውሽም፣ አልጥልሽም ማለት ክብር ለኢየሱስ ነው። እማትተው ልጆች ናቸው፣ እማትጣኑ ናቸው የወንድሞች እናቶች። እግዚአብሔር አምላክ ለእናንተ ፕሮሚስ አለው፣ ለእናንተ ኪዳን አለው፣ ለእናንተ ቃል አለው። እግዚአብሔር የተወን እግዚአብሔር ይረሳል ቢመስለን እንኳን እግዚአብሔር አይረሳንም። እኔ ሰፈር ላይ አንድ ኃጢአተኛ ያለ እናት ያለ አባት ያደገች ወላጅ የለኝም እያለች የእናቶች ቀንና የአባቶች ቀን ፎቶዋን ይዛ የምታለቅስ ማንም የማያያት ተስፋ የቆረጠች ግራ ሲገባት በብርጭቆና በጭስ ውስጥ ራሷን ደብቃ የምታገኝ ከላይ እየሳቀች የምታስመስል ግን አንዳንዴ ደግሞ ፈጣሪ እንዳለ ታስብና አንተ እውነተኛ አላህ ሁን፣ እውነተኛ እግዚአብሔር ሁን፣ ለምን አትረዳኝም? አም ታየርድ። በተለይ ደግሞ በቃ በጣም ግራ ተጋብቼ በቃ ቁጭ ስል እፋጠጣለሁ፣ ይታወቀኛል። ከራሴ ጋር ማወራ ነው የሚመስል። እግዚአብሔር ሆይ ማለት እናት አባት የሌለው ሰው አትረዳም እንዴ? ለምን ደግሞ አትረዳኝ? በጣም በድፍረት እናገራለሁ። ለምን አትረዳኝም? ለምን አታግዘኝም እያልኩ እናገር ነበርና ባልተጠበቀ ባላሰብኩት ባልጠበቅኩት ሁኔታ እንግዲህ አንድ እህት መሰከረችልኝ። ይሄ እግር ስር የሚገባው አመሉ ሁሉ በዝቻው ጌታ በሚያውቀው ይሄ ትራስ ነው። እግር ስር እዚህ ስር አርግተሽ የምትተኝ እና በቃ ደስታዬን ሳልጨርስ የሁለተኛውም እንደዚህ ወጣና በጣም አዝኜ ሳልጨርስ ደግሞ አልፎ ደግሞ በመሃል ጡቴን ደግሞ ትንሽ የእግረኛ ጡቴን ያመኛልና በጣም ወደዚህ ደግሞ አመዘንኩ። ወይ ጌታዊ እንዳልሽው ወደ ካንሰር ሊቀየር ነው ነገር ወደ ሌላ ሊቀየር ነው ምንድነው ብዬ እንዲሁ ቀንና ለሊት እየተጨነኩ ነው። ዛሬ ራሱ በቃ ሁሌ ስሞክር አንቺ ጋር አልተሳካልኝምና ዛሬ እንደው ጌታዊ ብዬ በቃ ሁላችሁም ትገባላችሁ እስቲ ጊዜ አንደኛ እኔ ነኝ መሰለኝ የነካው እኔ ነው። ነፃ ወጥተሻል። ጌታ መጥቶታል መንፈሱን ባይገርም። አሜን። ዘመንሽ ይባረክ። ያ እግዚአብሔር መልካም አድርጎልሻል። ጌታን አመስግኚ። ከዚህ በኋላ ጽንስሽ የጸና ነው። ዘይቱን ቀቢው። ዘይቱ የክርስቶስ ኢየሱስ ደም ነው። ዘይቱን ጠጪው። እግዚአብሔር አምላክ ጽንሱን አጽንቶታል። በጌታ በኢየሱስ ስም መተሽ ትመሰክሪያለሽ። እኛ ጋርም ደግሞ መተሽ በአካልም መተሽ እንድጸልይልሽ ፈልጋለሁ። የ4 ሰዓት ድራይቭ ነው፣ ምንም ቀላል ነው። ልትመጡ ወዲያው መታችሁ ወዲያው መመለስ ትችላላችሁ። ስለዚህ አበረታታሻለሁ እንድትመጪ። ተባረኪ። ይረዳኛለሽ። ዘመንሽ ይባረክ። ጁን 29 ዮኒ ምትቀመጣለሽ ኮንፈረንስ አለ። ስለዚህ ከቻልሽ እንድትመጪ አበረታታሻለሁ። ተባረኪ። እንዴት ነው የምወጣው? እንትኗን ምክንያት እች ከላይ ያለችዋን ኤክስ የምትለዋል። ቴንክ ዩ። ኑሐሚን ነሽ ተረኛ። ኑሐሚን ቀጥይ እህታችን። እሺ እላለሁ። ይሰማል? አዎ። መንፈስ ቅዱስ ባሳሰበሽ ላይ በጸልይልኝ ደስ ይለኛል። እንደገና ደግሞ በረከቶች እየመጡ የሚሄዱብኝ ነገር አለ። በቃ ብዙ ነገር ይመጣል፣ ይቋረጣል፣ ይመጣል፣ ይቋረጣል። እና ለስራ ደግሞ ጌታ እንዲፈርድ በአጠቃላይ እንትን እንደዚህ ነው እንዲህ ነው ብዬ ምንም ላይቭ ውስጥ መተንበይ ጥሩ ስላልሆነ ነው። እሺ በእናንተን የጸሎት ርዕሳችሁን ይዤ ብጸልይ ጥሩ ስለሆነ ክብር ለኢየሱስ ይሁን። አሜን። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በቃ ከጸለይኩላችሁ ጀምሮ ነገራችሁ ይሆናል። ባይገርምሽ። አሜን። በተቀባው ስም ጸልያለሁ። ጌታ ሆይ እኔና አግብተሻል? አግብተሻል? ያለው ልጅ አለሽ? አዎ 2 ልጆች አሉ። በጌታ በኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ በቤቷ በትዳሯ በልጆቿ ጸልያለሁ። አሜን። ጌታ መንፈስ ቅዱስ በጥያቄዋ ላይ ጸልያለሁ። አሜን። በተጋባችበት ተስፋ በቆረጠችበት ለምን በምትለው ነገሯ ላይ ሁሉ
እግዚአብሔር ልጅ ኢየሱስ እኔ ጸልያለሁ መንፈስ ቅዱስ አባት በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ ምን እንደማይታቀልሽ እግዚአብሔር አምላክ የሆነ በቃ አላሳልፍ አላስኬድ ያልሽ መጋረጃ እግዚአብሔር እንደዚህ ክፍት ሲያደርገው አየሁኝ ባይገርም አሜን ቁር መጋረጃ ሲቀደድልሽ ነው ያየሁት ክብር አሜን በኢየሱስ ስም እግዚአብሔር ጣልቃ ሲገባ አየሁልሽ ክብር ለኢየሱስ ከዚህ በኋላ ጭንገፋ በህይወትሽ አይሆንም አሜን በኢየሱስ አይሆንም ከርስ በህይወትሽ አይሆንም እኔ እግዚአብሔር ጣልቃ ገብቻለሁ በያታለሁ አሜን ጀምረሽ ከእጅሽ የወጣብሽ ነገር ተሳካስቲው ያመለጠሽ ነገር እንዳለ አየሁኝ ከዛ በኋላ በጣም ልብሽ ተሰብሮ ነው ያየሁት ማለት ነው እግዚአብሔር አምላክ እንደዚህ ነው የሚለው በሱ ነገር ላይ እግዚአብሔር ለምን ባልሹ ጥያቄ በተፈጠረው ነገር ላይ እግዚአብሔር ዛሬ ጣልቃ ገብቶልሽ እጅሽን ያጭንሽ አያለው በቅርብ ጠብቂ የሆነ ተአምር ባንቺ ቤት ውስጥ ይሆናል ኢየሱስ ጌታ ነው አሜን ከእጅሽ ያመለጠሽ የተዘጋው ነገር ይከፈታል አሜን ይሆናል በኢየሱስ በጤንነትሽ ላይ ጸልያለሁ ክርስቶስ ኢየሱስ የፈውስ ኃይል ባንቺ ላይ እንደ አሜን በኢየሱስ ከርስ እንዲሰበር እርግማን እንዲሰበር በኢየሱስ ጸልይኩኝ ከዘር ያለ ተወራርሶ የመጣ የትኛውም የጠላት ኃይል በክርስቶስ ደም ስራው ይፈስ እንጂ ሰስ አሜን አሜን ብለሽ ግንባርሽ ላይ በዚያ ክብር ላይ ኢየሱስ ዘይት ይዘሽ ነበር ቅባት ይሻላል በጌታ በኢየሱስ ስም በዚህ ቅባት ላይ እንዲያልፍ እግዚአብሔር ኃይልን በኢየሱስ ሞገስ እንዲያመጣ በኢየሱስ ለኩኝ አሜን ተባረክ አሜን ተባረክልኝ ልምልም በይልኝ እሺ እናት ሩቁልኝ እናቴ ክብር ለኢየሱስ ይሁን ሃሌሉያ አሜን ጌታ አለ መንፈስ ቅዱስ አለ አይደል ህልውናው ይሰማናል አይደል ፕሮፌት ታሪኩ ክብር ለኢየሱስ ይሁን የእግዚአብሔር ህልውና አለ መቅዲ እግዚአብሔር ካንቺ ጋር ነው አንቺ ገና ታይ እግዚአብሔር በዓለም ሞላ ሁሉ ነው እግዚአብሔር የሚገልጥሽ አሜን ያለሽበትን ሁኔታ እንዳታይ እግዚአብሔር ልዩ ቅባት ልዩ መንፈስ እግዚአብሔር ባንቺ ላይ ያኖራል ከኃያላኖች ጋር እግዚአብሔር ያስቀምጥሻል ገና አሜን ኢየሱስ ይሁን ሃሌሉያ መጽሐፍ ቅዱስ ሲናገር እንዲህ ይላል ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል በውስጥ ሴት ከማህፀኗ የተወለደው ልጅ እስከምትራራ ድረስ ሕፃኗን ትረሳ ዘንድ ትችላለች አዎ እርሷ ትረሳ ይሆናል እኔ ግን አልረሳሽም ይላል አሜን በእጄ መዳፍ ቀርጬሻለሁ ይላል አሜን በፊቴ ናቸው ይላል እግዚአብሔር አሜን ወላ እናት ልትረሳ ትችላለች እግዚአብሔር ምን አለ እኔ ግን አልረሳሽም አሜን መዳፍ ውስጥ ቀርጬሻለሁ አሜን እዚህ ውስጥ ያላችሁ ሰዎች የወለደቻችሁ ቤተሰብ ሰው ሊረሳችሁ ይችላል እግዚአብሔር ግን አይረሳችሁም በእግዚአብሔር ላይ እኛ ተቀርጸናል በእግዚአብሔር ቀርጫችኋለሁ ይላል አሜን እግዚአብሔር አይተዋችሁም እግዚአብሔር አይተኛም እግዚአብሔር አይረሳን ክብር ለኢየሱስ በእጄ ቀርጫችኋለሁ ይላል እግዚአብሔር እንደዚህ ያለ ጽዮን ግን አለ እግዚአብሔር ትቶኛል አለች እግዚአብሔር ረስቶኛል አለች አሁን እግዚአብሔር ትቶኛል እግዚአብሔር ረስቶኛል የምትሉ ሰዎች አላችሁ እዚህ ውስጥ ነገራችሁ ስለዘገየ ነገራችሁ ስለቆየ የተረሳችሁ የመሰላችሁ ሰዎች እግዚአብሔር እንዲህ ነው የሚላችሁ እግዚአብሔር አልረሳችሁም አይተዋችሁም እናንተ ለእግዚአብሔር ፌቨራይት ልጆቹ ናችሁ እኔ ለእግዚአብሔር ፌቨራይት ልጁ ነኝ አንተ ለእግዚአብሔር ፌቨራይት ልጅ ነህ አንቺ ለእግዚአብሔር ፌቨራይት ልጁ ነሽ እግዚአብሔር አይረሳሽም እግዚአብሔር አይተውሽም ይሄን ቃል መንፈስ ቅዱስ ለልብ ያመጣ ጽዮን አለች እግዚአብሔርን አማችሁ አሜን እግዚአብሔር ረስቶኛል አለች እግዚአብሔር ረስቶኛል ትቶኛል አለች እግዚአብሔር ደግሞ ድምጿን ከአርያም ሰማ ድምጿን ከሰማ እግዚአብሔር አልረሳውሽም አልተውሽም ክብር አሜን ሃሌሉያ አሜን ሃሌሉያ 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 ኢየሱስ እግዚአብሔር አይተውም እግዚአብሔር አይጥልም አሜን ረሳኛል እግዚአብሔር በቃ ተወኛል የተረሳች የተተወች መሰላል እግዚአብሔር ግን አይረሳንም እስቲ እግዚአብሔር አይረሳንም
አሜን እግዚአብሔር አይረሳኝ እኛን አሜን እግዚአብሔር ለማይክሮ ሰከንድ እኛን አይረሳም እግዚአብሔር ባይገርማችሁ ለማይክሮ ሰከንድ እኛን እግዚአብሔር አይዘነጋንም እግዚአብሔር አምላክ ለኔና ለእናንተ እጁን ይዘረጋል ክብር ለኢየሱስ እግዚአብሔር ትቶኛል እግዚአብሔር ረስቶኛል ላይ እግዚአብሔር ግን አለ እኔ አልተውኩሽም አልረሳሁሽም አንቺ እንደው ፌቨራይት ልጄ ነሽ አለ አሜን መዳፉስ ቀርጬሻለሁ አለ እዚህ ውስጥ ያለው ማህደር ለእናንተ መልእክት እያመጣው ነው አሜን ለእናንተ መልእክት እያመጣው ነው አሜን አሌክስ የሚለው እግዚአብሔር ምቾት አሜን እግዚአብሔር ለኔ ለእናንተም ነው መልእክቱ እግዚአብሔር አልተውሽም ማለት አልረሳሽም ማለት ክብር ለመንፈስ ቅዱስ እግዚአብሔር ረሳ የሚተው አምላክ አይደለም አሜን እኛ እግዚአብሔር ረስቶናል አማችሁ እግዚአብሔር ትቶኛል ስትል እግዚአብሔር መጣና እኔ አለው አልረሳውሽም አልተውሽም አላት እኔ በእጄ መዳፍ ውስጥ ቀርጬሻለሁ አንቺ ለኔ አስፈላጊ ልጄ ነሽ አንተ ለኔ አስፈላጊ ልጄ ነህ አሜን አንተ ፌቨራይት ልጄ ነህ እኮ አሜን አንተ እኮ ከስልምናው ዓለም ሲያመጣ ዝም ብሎ እንትን ይለካው አይደል ከዛ መንደር እኮ ሲያመጣች ብዙዎችን ባንተ አይቶ ብዙዎችን በጨለማ ያሉትን ባንተ አይቶ እግዚአብሔር አንተ ጀርባ ገና ብዙዎች አሉ ክብር ለኢየሱስ አሜን አሜን ሃሌሉያ ኢየሱስ አሜን የምትከፍቱ ሰዎች ካላችሁ ክፈቱት ቪዲዮአችሁን መክፈት የምትችሉ ማህደር ከቻልሽ መክፈት ትችያለሽ ኢየሱስ ስሙ ይባረክ ማህደር ተባረክ ነው ቆንጆ እግዚአብሔር ይባርካችሁ እግዚአብሔር አይተወንም አይረሳንም አይገርማችሁ እግዚአብሔር አይረሳም እና ጽዮን ግን አለ ግን የሚለው ቃል በነገራችን ላይ ከባድ እንደሆነ ታውቃላችሁ እኔ አንድ ጊዜ አስታውሳለሁ ግን ብሎ የሰበከውን ሰው አስታውሳል ግን ከግን መጨረሻ እስትንፋስ አልነበራቸው ግን የሚል ቃል አለ ግን ከባድ ናት ታውቃላችሁ አይደል ግን ጥያቄ ምልክት ናት ጽዮን ግን አለ እግዚአብሔር ትቶኛል ጌታም ረስቶኛል አለቻል እግዚአብሔር ማህደር አንቺን አልተወሽም አልረሳሽም ነገሩ የዘገየው ነገሩ የቆየው ከእጅሽ ላይ ወጣው ለበጎ ነው እግዚአብሔር ሊያስደንቅሽ ነው አሜን እግዚአብሔር ሊያስገርምሽ ነው እግዚአብሔር ባፍሽ ሊያስጭን ነው ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ይላል መጽሐፍ ቅዱስ ይላል አሜን ለክብር ነው ሃሌሉያ እግዚአብሔር ለክብር ነው የሚለኝ አሜን አሜን ያስገባት ኮኔ ማስገባት አንዳንዱን እኮ ስለማልችል ነው ኢየሱስ ስሙ ይባረክ ጸልይ ፓስተር ጸልይ ተናገር እስከዛ እስቲ አንዳንድ ሰዎች ስላስገባችሁ ሃሌሉያ ፕሮፌት ታሪኩ ከሰማ ጸልይ ያለች ነው ባከን እሺ እግዚአብሔር አምላክ የተባረከ ይሁን አሜን የጌታ መንፈስ ባለበት በዛ ስፍራ ነፃነት አለ አሜን እና ዛሬ ድንገት ጌታ አብስቦናል ጌታ የተባረከ ይሁን አሜን እና የቅድሙ ውስጤ ላይ የነበረው ቃል ነው ዛሬ በዚህ ቦታ ላይ ደግሞ በዚህ መዝሙር ዳዊት 91 የምስጋና መዝሙር ነው የሚለው መጽሐፉ ነገር ግን አይደለም ውስጡ ላይ በእግዚአብሔር ላይ ስለመደገፍ እግዚአብሔርን ስለመታመን እግዚአብሔርን መደገፍ እንደሆነ መጽሐፉ ይናገራልና በእግዚአብሔር ላይ የሚታመን ሰው ምን ይሆናል የሚለውን ሐሳቡን ሲናገር ዳዊት በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላው ያድራል ይላልና ይልና እግዚአብሔርን አንተ መታመኛዬ ነህ ይለዋለሁ የዳዊት መታመኛ ምንም አይደለም ዳዊት በእግዚአብሔር ላይ ይሄንን መታመኛዬ ነው ይለዋለሁ ምክንያቱም በትልቁ ኮንፊደንስ በትልቁ ድፍረት ነው ይሄንን የሚናገረው ምን ነው ሁላችንም ምን ተማመንበት አለ የምንልበት ይረዳል ያግዛል የምንልበት አይነት አልንበት ምንም ነገር የለንም ምክንያቱም ከምድር በታች የምንተማመን አንዳለ እሱም የናዝሬቱ ኢየሱስ ክርስቶስ የትንሣኤ ጌታ
አይኑን የጣልንበት ይሆናል። ትምክህታችን የሆነው ኢየሱስ ክርስቶስ ነው። በምንም ተስፋ የምናደርገው ነገር ምድር ላይ የለም፣ ግን አለ የምንታመን እግዚአብሔር። ሰዎች በራሳቸው በጥበባቸው በፈረሳቸው ይታመናሉ፣ እኛ ግን በእግዚአብሔር እንታመናለን። እና ስለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል በኤርምያስ መጽሐፍ ሲናገር ጠቢብ ይላል፣ በጥበብ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋውን በብልጥግና አይመካ ይልና የሚመካ እውቀትንና ጥበብን በሚሰጥ በእግዚአብሔር ይመካ ይላል። የትኛውም መመኪያ የለንም፣ ምንታመን አንድ አለ። ሃሌሉያ። እና በዚህ ስፍራ ላይ መጽሐፍ ቅዱስ እግዚአብሔር ሆይ አንተ መታመኛዬ ነው ይለዋለሁ ይልና አመላ ጌታ ስሙ ይባረክ። የተቆራረጠ ነው። መሸሸጊያ ነው አለ። የምንደበቅበት ጌታ አለ፣ የምንሸሸግበት ጌታ አለ። ምክንያቱም ምንድን ነው? ምድር ብትናወጥ ተራሮችም ወደ ልብ ቢወሰድ አንፈራም። ምክንያቱም መሸሸጊያችን የሆነው ጌታ አለ። ስለዚህ ትንቢተ ናሆም ምዕራፍ 1:7 ላይ እግዚአብሔር መልካም ነው ይልና በመከራ ቀን መሸሸጊያ ነው ይላል። ስለዚህ ሰው የሰው ቦታ አለ፣ እግዚአብሔር ደግሞ የእግዚአብሔር ቦታ አለ። እግዚአብሔር ሰው ምናልባት ለእኛ የሚጠጋው የሆነ ነገር አይቶ ሊሆን ይችላል። አንድ ልጅ የሆነ ጊዜ እንደዚህ ብሎ የሆነ ሲያነባ ይቻለሁ። ገንዘብ ባለው ጊዜ አጃሚ 50 ነው፣ ምንም በሌለበት ጊዜ እግዚአብሔር ብቻ ነው ብሏል። እና ምን ለማለት አስቤ ነው? በመከራ ቀን የመከራ ቀን ወዳጅ፣ የመከራ ቀን አባት፣ የሚያጽናናን እጁን ያዘው ምንታመን የሰማይና የምድር ሁሉ ባለስልጣን የሆነው እግዚአብሔር ከኛ ጋር አለ። ሃሌሉያ። በዚህ ስፍራ ላይ መጽሐፉ እግዚአብሔር አንተ መታመኛዬ ነው፣ ልዑል መሸጊያ አደርጋለሁ፣ በእርሱ ይታመነ እርሱ ይላል ከአዳኝ ወጥመድ። አዳኝ ወጥመድ ማለት ደብቆ ከሚያድን ደብቆ ሰልለው በተለያየ አቅጣጫ በሕይወት እንዳንኖር ለማጥመድ የሚፈልግ የዓለም መንግስት ነው። ስለዚህ አድኖ ከሚጥል ከዚህ ነገር እግዚአብሔር ያድናል ይላል። ኢየሱስ ጌታ ነው። በዚህ ውስጥ ያላችሁ ቅዱሳን የተወደዳችሁ የትኛውም ያደነው ወጥመድ አያገኛችሁ። አዎ እግዚአብሔር ከዚህ ከአዳኝ ወጥመድ ያስመልጣቸዋል። እግዚአብሔር ትልቅ አምላክ ነው። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ይላል፣ ከሚያስደነግጥ ነገር አትደንግጪ፣ እግዚአብሔር ካንቺ ጋር አለ። አዎ ወጥመድ አዘጋጅቶ ሊሆን ይችላል። ወጥመዱ ግን እየተሰበረ እንቀጥላለን። ወንጌል ይቀጥላል፣ እኛም እንቀጥላለን። ኢየሱስ ያድናል። እና በዚህ መጽሐፍ ላይ አንተ መታመኛዬ ነህ ይላሉ ይላል ዤካፕራሳ ካታላ ባዳጎስ። ስለዚህ በኢሳይያስ መጽሐፍ ላይ ሲናገር እንደዚህ የሚል ቃል አለ፣ በእኔ ተማምነሃል ይላል፣ አስጥለዋለሁ፣ ስሜንም አውቀሃልና ይጋርደዋለሁ። የሚጋርድህ አለ፣ የምንታመን አለ። ስለዚህ እርሱ ከአዳኝ ወጥመድ ከሚያዘነግዝ ነገር ያድናል፣ በላባዎቹም ይጋርዳል፣ በክንፎቹ ትተማመናለህ ይላልና እውነትም እንደ ጋሻ ይከባል ይላል። ሃሌሉያ። እውነት የሆነው ኢየሱስ ክርስቶስ፣ መንገድ የሆነው ኢየሱስ ክርስቶስ፣ እውነት መንገድ ሕይወት የሆነው ኢየሱስ ክርስቶስ በሕይወታችሁ ላይ እሱ እውነት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር እንደሚቆራረጠው ኮፒ ሊንክ አድርጉት እባካችሁ ቤተሰብ። እንደ ጋሻ ለዛ ነው የሚቆራረጠው። ኢየሱስ ጌታ ነው። ሼሩን አንዴ 5000 እናድርገው። ለዛ ነው የሚቆራረጠውና አንዴ ሼሩን 5000 እናድርሰው እና ታች ሼር እያደረጋችሁ እባካችሁ። እሺ
ሼላ ባራዳጋስ ክብር ለእግዚአብሔር እና መጽሐፉ በዚህ ስፍራ ላይ እየተናገረ ምንድነው? እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነ፣ በላከላቦቹ ጋር በክንፎቹ በታች ትተማመናለህ፣ እውነት እንደ ጋሻ ይከባል። ከሌሊት ግርማ ይላል። ሌሊት ላይ ግርማ የሚባል ፈለጻ አለ። ቀን ደግሞ ከሌሊት ግርማ፣ በቀን ከሚበር ፈለጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋር። አረ ኢየሱስ ጌታ ነው። የሚያድናችሁ በሰፈር እያለፋ ነው። ሟርተኛ ከሰረ ዛሬ አስደግሜሻለሁ የሚል ከሰራ። በተለያየ አቅጣጫ እጁን ዘርግቶ የሚሮጥ ከሰራ። ምክንያቱም የሚያድን አምላክ እግዚአብሔር ከእናንተ ጋር ነው። አላቅም። ኢየሱስ ጌታ ነው። በመንፈሴ አንድ ነገር እየተመለከትኩኝ ነው። እግዚአብሔር አሁን የዘመረችው እህቴ አቋርጠሽ የምትሄጂበት በር ተከፍቶልሽ ያለው። አሜን። አቋርጠሽ አሜን። አላቅም። እግዚአብሔር በአንቺ ላይ ኢንቨስት አድርጓል። ሞሎኮታዊ የሰማይ ጉብኝት በአንቺ ላይ ሆኖ ነው ማየው። አሜን አሜን። በመንፈሴ መዝሙር ብቻ አላይም። እግዚአብሔር አምላክ ከባድ በሆነው በነቢያት ቅባት ራዳ ሻካታላ ማለት አሜን። ከባድ በሆነው የቃል ግልጠት ሕይወትሽ ላይ ሲበራ ነው ማየው። አሜን። ላቅም የጌታ መንፈስ ይህንን ያደርጋል። ሌካቴክራዛ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። አሜን። አጣላስ የታብራዞ ማዴ ጉሮ በወላ ባደድ አንድ እጅ በላይሽ ላይ ሲቀመጥ እያየው ነኝ። የጌታዬ መንፈስ እንደዚህ ይለኛል፣ በክብሬ በከፍታዬ በሞገሴ ይገልጣሉ ይለኛል ጌታ። አሜን አሜን አሜን። ስሙ ለዘላለም ይባረክ። አሜን አሜን። እዚህ ምቾት የሚል ላይ አልታየህም፣ ግን በመንፈሴ አንድ ነገር አያለው። እግዚአብሔር ትልቅ ነው። አሜን። ብዙ ዘመን የታሸይበትን ዘመን ይከፍላለሁ የሚል ድምፅ ሰማለሁ። አሜን ማቶስ ለምን አሜን አትልም? ምን ችግር አለ? አሜን። በጌታ በኢየሱስ ክርስቶስ ተፈጸመ። አሜን አሜን። በጌታ በኢየሱስ ክርስቶስም ቀና ብሎ መሄድ ይሆናል። አሜን አሜን። አምላኬ ሆይ ስሜን ለዘላለም እስከ ዘላለም ብሩክ ይሁን። አሜን። ታላቂቷን ታላቅ የሴት ነቢይቷን በማምጣት ዛሬ ምንም እዚህ ገብቼ አንተን እንዳመልክ ደስ እንድትል ጊዜ ስለሰጠ ተባረክ። አመሰግናለሁ በጌታዬ በኢየሱስ ስም አሜን አሜን። ሃሌሉያ። እግዚአብሔር ሴት ከፈቀድሽኝ ማጥዋት አገልግሎት ስላለ ደህና ደርልኝ ለማረፍ ፈልጌያለሁ። እሺ፣ ጌታ ኢየሱስ ይባርክ። ጌታ ካንተ ጋር ይሁን። በኢየሱስ ስም ተባረክ በነገር ሁሉ። አሜን። ይመስገን። ባዬ ነው በየነ እንጸልይልህ። በየነ በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። እግዚአብሔር በጥያቄዎችህ፣ እግዚአብሔር በነገሮችህ፣ እግዚአብሔር ሆይ ባልከው ነገር በጌታ በኢየሱስ ስም ያልታሰበ የእግዚአብሔር እጅ እንዲያገኝህ፣ ያልታሰበ የእግዚአብሔር በረከት እንዲያገኝህ፣ እግዚአብሔር መንገዶችን ሁሉ እንዲከፍትልህ በክርስቶስ ኢየሱስ ስም ጸልያለሁ። አሜን። እግዚአብሔር ተዋጊ ነው፣ ስሙም ደግሞ እግዚአብሔር ነው ተብሎ እንደተጻፈ በኢየሱስ ስም እኔ እግዚአብሔር ከፊት ሲያልፋ ያለው ባይገርምህ ከዚህ በኋላ የተደጋገመ ህይወት ያበቃል የሚለኝ ጌታ አሜን። የሚያበቃ ህይወት አለ፣ የተደጋገመ ህይወት ያበቃል የሚለኝ ጌታ መንፈስ ቅዱስ ስሙ ይባረክ። እግዚአብሔር ልጅ ኢየሱስ ጌታ ሆይ በኢየሱስ ስም በነገሩ ላይ ሁሉ ክብርህን እንድትገልጥ ጸልያለሁ በኢየሱስ ስም አሜን። ተባረክ። አሜን። እግዚአብሔር ይባርክሽ፣ እድሜና ጤና ይስጥሽ እናቴ። አሜን አሜን። ኢየሱስ ማችን ማይክህን ክፈተው። አሁን አንተ ነህ ማህደር ማህደር ኬት ነው?
ሻሎም የተወደድሽ እንዴት ነሽ? አላስታወሽኝም መሰለኝ። ዮኒ ትዝ ካለሽ የሚገርም ምስክርነት እግዚአብሔር ከጉድ ያወጣት ናት። ጌታን ሲቀበል ካስታወሽ ያኔ ፀጉሬን ወደኋላ አስይዤ ነበር እና ነው ጌታ የረዳኝ። በብዙ ነገር ያቆመኝ እህት ነኝ። ጌታ ዱባይ ነው እና ነግሮት ነበር አስተዋውቅሻለሁ ሲልሽ ነበረ። ታልቅሻለሽ እንዲያውም ምስክርነቷን ከሰማሽ እያልሽ ነበር። የዛኔ እንዲያውም ጌታን ሲቀበል እየተናገርኩ ነበር። አመለጥኩ የዘመርኩት ልጅ ነው እና እስኪ መስክሪልኝ ምንድን ነው ባጭሩ ትንሽ፣ ከዛ ደግሞ ሌላ ቀን በደንብ ትመሰክሪልኛለሽ። ደስ ይለኛል። የሚገርምሽ እኔ ሳላውቅሽ በፊት የሆነ ሰው ጸልይልኝ እና ነብይት ብርቱካን የምትባል ሴት ጋር ትገናኛለሽ ምናምን የሚል ነገር አለኝ እና እኔ አላቅም ማናት እናት አላቅም እና በቃ ላይክ ሲጸልይልኝ የሆነ አላል የሆነ ስዕል መጣልኝ የሰው ፊት እና ከዛ አጋጣሚ ከዮኒ ጋራ ተገናኝታችሁ ያለውን ነገር እንግዲህ ስለ እግዚአብሔር ነገር ስታወሩ እሷ ናት ይለኛል ውስጤ ማለት ነው። እና እንዴት ላገኘሽ ነፍሴ ተጨነቀች እና በቃ ምን ላድርግ ዮኒን ጠየቅኩት። እንዲያውም ስልክሽን ልኮልኝ በዋትሳፕ ቮይስ አድርጌልሽ ነበረ። ግን ይቺ ቀን የእግዚአብሔር ቀን ነበረች። እግዚአብሔር ፌስ ፌስ እንድንታይ ፈልጓል ማለት ነው። ጌታ ኢየሱስ ክብሩን ይውሰደው። ጌታ በጸጋ እንግዲህ 3 ዓመት በላይ ይሆናል በቲክቶክ አገልግሎት ነው ሰው የሚያውቀኝ፣ በምስክርነት ነው። ሌላ የምታወቅበት የለም። ኢየሱስ በመውደድ እና ጌታም ጸጋው ረድቶኛል። ክብሩን ይውሰድ። ጌታ ኢየሱስ ጌታ ነው እና ጌታ ኢየሱስ ይባረክ። የአሁኑ ያው ማህደር የድሮ ስም ሀያት ኑር ሁሴን መሐመድ ኑር አብደልቃድር። ጌታ በሚገርም ሁኔታ እኔ ታሪኬ ብዙ ነው። እግዚአብሔር ረድቶኝ በተለያየ እግዚአብሔር በረዳኝ ጊዜ በብዙ ቦታዎች በተሰጠኝ እድሉላ እግዚአብሔር ያደረገልኝን ነው የምናገረው። ከውስጥ ዋጋችን መዳናችን ስለሆነ ኢየሱስ ጌታ ነው እና እግዚአብሔር አምላክ ድንገት ካልተጠበቀ ያው ፋሚሊዎቼ ግማሾቹ ከሙስሊምና ኦርቶዶክስ የመጣሁት ባልተጠበቀ ሁኔታ የማይጠበቅ ስልሽ በዓለምም አስቸጋሪ ሴት የምትባል እኔ ነኝ ወብ፣ እኔ ነኝ ሞዴል፣ እኔ ነኝ ሁሉ ነገር ጓደኛ እየመረጠች የምትይዝ ሰው ከመጣ የምን ኮተት ነው ያመጣሽብኝ እዛው አስተናግጂና ሸኝ ወደዚህ እንዳትመጣ እስኪባል በጣም ግሩፕ ዩኒቨርሲቲ ላይም በዛ ላይ ደግሞ ጌታ ረዳኝና በዩኒቨርሲቲ ደረጃ ላይም ቶፕ 5 ሚስ ዩኒቨርሲቲ ወጥቼ ነበረ። በብዙ ነገር በቃ ዓለማዊነቱ ከፍ እያለ መጣ። ጠፍቼ ነበር በብዙ ነገር። እንደው ሳሳጥረው እንጂ ታሪኬ ብዙ ነው። ሜቢ አላቅም ሚዲያዎች ሰምተሽው ከሆነ በብዙ እድሎች እግዚአብሔር ሰጥቶኝ በቅርብ ጊዜ በሆነ ጂኤምኤም በወጣቶች ፕሮግራም ላይ መስክሬ ነበር። አንዳንድ እግዚአብሔር የሰጠኝ ሚዲያዎች ጌታ ኢየሱስ ይባረክ እና ጌታ ኢየሱስ ከዛ ጨለማ ነው ያወጣኝ። በሚገርም እንዴት እንደሆነ ኢየሱስ ጌታ ነው። ባልተጠበቀ እንዴት ምንን እንደወደደ አላውቅም። እኔ ሰፈር ላይ መምጣቱ ጌታ ይገርመኛል። ብዙዎች ባሉበት ብዙዎች በቤቱ በቆዩ የከረሙ ሰው አላጣም ጌታና እኔ ተመስክሮልኝ አያውቅም። ሲጀምር እዛ ሰፈር ምን ያላስተናግድ አልሰማማት ለመመስከር እድል ስሰጥ ነው ማለት በጣም እብድ ነበርኩኝ። ሰፈር ውሎውን ነው አይደል ሰው የሚመስለው፣ ውሎ የዛ ሰፈር አልነበረም። ጌታ ኢየሱስ ግን እኔ ሰፈር ነው የመጣው። ሂጄለት ሳይሆን መጥቶልኝ ነው። ኢየሱስ ያለው መጥቶልኝ ነው። አንድ እህት ነበረች በጣም ጌታን የምትወድ በጣም እብድ ነው የምትባለው አካባቢው ላይ ጌታን በመመስከር እና የእሷ ጓደኛ የኔ ጓደኛ ናት። እስኪ ሻይ ቡና እንበል፣ እስኪ ስለ ዩኒቨርሲቲ ላይፍ ንገሪኝ። እሷ አታውቅም እና እንግዲህ ተከታይ ገቢ ናት። በቃ እንዴት ነው አምሮብሻል፣ ፏፏ ብለሻል፣ ነገሩ እንዴት ነው አለችኝ። እናወራለን በከባድ ነው ተባብለን ተቀጣጥረን ልናወራ ስንል ልብስ እስክትቀየር ድረስ እዚህ ቁጭ በይ አለችኝ እናቷ። ቁጭ ስል እንዴት ነኝ በጣም ነው የምፈጥነው፣ አምሮብኛል፣ አለባበስ ቅርጼ እንዴት ነው እስኪ እላታለሁ። ማለት እንደዚያ ያልኳት ለምንድን እናቷ እንዴት ነች ትልቅ ብትሆንም አንደርስታንድ የምታደርግ ናት። ትንሹ ጋር ትንሽ ትልቁ ጋር ትልቅ በቃ በጣም ነገሮችን ትረዳለች እና አየችኝ፣ አደነቀችኝ፣ ደስ አለኝ። ግን አለችኝ ቅድም ግን ስትይ ግን በክርስቶስ ኢየሱስ ካልሆነ ይሄ ውበት እንደ ካርቶን ነው ሲረገጥ ፕፍ ይላል ስትለኝ፣ እኔ ደግሞ አልወድም እንደዚህ ኔጌቲቭ ኢነርጂ ዝም ብሎ ምናምን ቅናት ምናምን መንፈስ ነው የምልሽ። መንፈስ ባልልም ቀናተኛ ቀንተውብኝ በቃ እኔ ስትይ
ሰው ሁሉ ልክ አይመስልሽም አንቺ ነሽ እና ምን ዋጋ አለው ብላ ስታወራኝ ከደቂቃዎች በኋላ ሃሌሉያ ከደቂቃዎች በኋላ በፊት ለፊቴ እንደ ብርሃን ነጭ ነገር ነው የማየው ማለት አሁን ስናገር ቀላል ይመስላል ለእኔ እንደዛ አይነት ነገር በየት በኩል በምንም ነገር ሊሆን አይችልም ቢኮዝ ማደር ኃጢአተኛ የነበረች ክርስቶስ ኢየሱስን ነብይ ነው ብላ የምታምን እንዴት ማለት በምንም ነገር ልትረዱት አትችሉምና ኢየሱስ ጌታ ነው ጌታ ያኔ ተገናኘኝ ሃሌሉያ በቃ እሷ ተናግራ የጨረሰች ነው የመሰላት ነገር ግን ጌታ ግን አልጨረሰም ነበር እሷ ጨርሳ ጌታ ግን ጨረሰና ምኑና ነው ፈዘዘች ይላል እውነት እሺ ያልኩ ነው ምኑና ነው ብሎ ፈሩኝ ማለት ማደር ተቀየረ የምታወቀው ስዘፍን ነው ይቅርታ መቅድዬ የሚውት አድርጌ እኔና ተደረገ ያስተጋባል የሚውት አድርጌ ያስተጋባልና እና ምን ሆና ነው በቃ ማደር አሉ ማለት ሙድ ያዘችብን ነው በጣም አራዳኔ ባይ ስለው መከታተል ፈርተውኝ መከታተል ጀመሩና እንባ ነው አይኔ ላይ የሚወርደው እንደዚህ ብያለሁ እሺ ከዛ ምንድነው የምሰማው ድምጽ እናት አባት ሆኜ ያሳደኩሽ እኔ ነኝ በቃ ስርዓት ያዥ ላይ ቁጣ ነው ወድሻለሁ ምናምን አይደለም ቁጣ ነው አንቺ እኔ ልጅ ነሽ የትም አትሄጂም በቃ የትም አወጣሻለሁ ማለት የሚያስፈራራ ቃል ነው የሰማሁት አንቺ የኔ ነሽ በቃ ዛሬ መጥቻለሁ ምናምን የሚል ነገር ነው የምሰማውና እንዴ ለምንድን ነው የምታስፈራራኝ ብዬ ነው የማስበው እኔ የማውቀው እሷ እንደምትመሰክርልኝ ነው ከዛ በኋላ በቃ ወደ ቸርች እንሂድ አብረን እንሂድ አልኳት ወደ ቸርች ለመሄድ ስወስን ደነገጡ ቸርች ልውሰድ ብላ አታውቅም ማለት ቸርች ልውሰድ አትልም መስከራ ነው ዞር የምትለው ለምን ቢባል ሰዎች ገብቷቸውና ክርስቶስ ኢየሱስን ተረድተውት እንዲመጡ ስለምትፈልግ እኔ ግን እንሂድ አልኩ ኢየሱስ ጌታ ነው ማለት አላውቅም አለካ በመስከርም ይከብዳል መሰለኝ እኔ ማለት አላውቅም ኢየሱስ ጌታ ነው ማለት በውስጥ ያለው ሀሴት ልነግርሽ አልችልም ሚዩት አድርጊው እኔ ጋር ነው ማጋ ነው የሚያስተጋባው ሚዩት አድርጊው መቅዲና ይሳቅ ሚዩት አድርጊው ይሳቅ ማይክ ሚዩት አድርግ እባክህ አንተ ነህ እየጻፍኩልህ ነው ከቅድም ጀምሮ አታየውም ሚዩት አድርግ አሁን አድርጊው ከዛ ቸርች ሄድኩኝና ነብይትዬ ተደርድረዋል ሊጸልይላቸው እኔ ሂጅ አላውቅም ፍጥጥ ያልኩ ነኝ እንዲህ ምናምን ነው የምለው ምንድነው ሸፋፋ ጫሙ አረ ተረጋጊ ሁሉም እንዲህ ነው የሚንከባከቡ ቸርች እጃለሁ እንዳልወጣባቸው መንፈሱ ይውጣ ተብሎ ከዛ ምንድነው በቃ አትንኪ ምናምን በቃ የሆነ ሴንሲቲቭ ማለት የምታወቀው በጨዋታና በሳቅ ነው ተጽልስኝ ራሱ ፍልቅልቅ ነው በቃ የዛኔ መቆጣት አለቅነት ነገር ወረደብኝ መጓ ማለት ለምን መጣሁ ምናምን ነገር ባህሪ ነው የሚመስለው አጅሬው የተገለጸ ነው እዛ ጋር ተይዟል ታስሯል ኢየሱስ ጌታ ነው አሰራው ጌታ ከዛ ሁለት ድምጽ ሰማሁ አንዱ አትሂጂ አክስትሽ ትገልሻለች ከቤት ነው የምታባርሽ ጉድሽ ሲጀምር በህይወት ዘመኔ ሁለት ድምጽ ሰምቼ አላውቅም ያኔ ነው ቸርች መሄድ ሳስብ ሁለት ድምጽ መለየት ማለት አንዱ ሂጂ አንዱ አትሂጂ እኔ እንደዚህ ድምጽ ሰምቼ አላውቅም ሁሌ እንደፈለግሽ አድርጊ ኢንጆይ ፈታ በይ ሪላክስ ባክሽ ማንንም አትስሚ ላቭ ዮርሰልፍ ምናምን ይሄ ሞቲቬሽናል ስፒከር ሰማለሁኝ በቃ ተነስቼ በተለይ ስሰማ ከዋልኩ ሙሉ ቀን አልሰማሽ በቃ ውጥጥር ብዬ ነው ምን ሆነሽ ከጅምሮ እንዲወጣሽ እንዴ ማለት በቃ እኔ በጣም ኮንፊደንስ አለኝ ምናምን እንዴ ነው የምለው ከየት ነው እንዲወጣሽ ነው የሚለኝ ሰውና ቢኮዝ በቃ እኔ ያለ እናት ያለ አባት ነው ያደግኩት ስለዚህ ተለጉጬ ቤተሰቦችን መበቀል አለብኝ ስፔሻሊ የአያቴ ቤተሰቦች ጎድተው ነው ያሳደጉኝ መበቀል አለብኝ ራሴ ደጉጬ በቃ እንግዲህ አንዱንም ሽማግሌም ቢሆን ነጩንም አግብቼ ውበቴን ተጠቅሜ ላጥ ብሎ ወደ ውጭ አላማ ሚሽን ስቴፕ 1 ምናምን ፕላን አድርጌልሻለሁ በቃ ለመውጣት ወደ ውጭ የተለያዩ አፕሊኬሽን ዴቲንጎች አሉ በቃ ያንን እጠቀማለሁ ለሜሪድ ካልሆነ ብሎክ ለሜሪድ ነው በቃ ቀጥታ መጥቶ ያገባኛል እያልኩ በቃ ሁሉም ታምኛለሽ አንዷ ጓደኞች በእንደዚህ አፕሊኬሽን ተዋውቃ ጀርመን ናት አንዷ አሜሪካን እኔ ጋር እንዲያውም ማካበድ ሳይሆን ይሄን ያህል አይን ውስጥ እንዲገቡ በቃ ሞኝ ምናምን ይባል አክቲቭ መሪ ነኝ በቃ እኔ እንዴት ልበልሽ እኔ አሁን መካሪ ነኝ እመክራቸው ላይ ይሳካላቸው እኔ ግን አይሳካልኝ ምንድነው ለማይጠማል ይባላል ጌታ ለካ ፈልጎኝ ነው እዚህ ጋር ነገሮቹ ላይ ይዘጋጉብኛል በቃ ለእኔ ሲሆን ዝግትግት ግን እኮ አንቺ ነበርሽ አክቲቭ አንቺ እኮ ውሃውን ምን ብለሽ ታሳምኛለሽ ምናምን ይሉኛል ገባሽ እኔ ጋር ግን ምንም ተግባር ላይ ይጠምብኛል ከዛ አለቅሳለሁ ሳለቅስ ደግሞ ድጋሚ ደግሞ እነሳለሁ ተስፋ አልቆርጥም ነበር በዛ መሃል ላይ ነው እንግዲህ ጌታ ኢየሱስ ያገኘኝና እዛ ቸርች ውስጥ ሄጄ ሰዎቹ ሲጸልይላቸው እንዴ የሰው ሸፋፋ ጫማ አድርጎ ምንድነው ምናምን
ተረጋጊ ማየዋ ምናምን እቅፍ ነው ታደርገኛለች። በጣም እናት ናት። ደስ በቃ እንዴት ልበልሽ እስቲል ነው ወዳታለሁ። በቃ በጣም የብዙዎች እናት ናት፣ ብዙ ፍሬ ያላት እና እቅፍ አደረገችኝ። ከኝ በእናትሽ ምናምን ብያት አላውቅም። ምን ገብቷታል እሷ ስፒሪት እንደሆነና እንዲህ አድርጌያለሁ እንደዚህ አድርጌያለሁ እያለ አጋንንቱ ይተፈልፋል። ጉድ ፈላ። በቃ አዲስ አበባና ካምፓስ የሰራሁት እቺ የአክስቴ ጓደኛ ናት። ልትነግሩብኝ ነው ጉዴ ሊወጣ ነው አልኩ። ጨነቀ። ከዛ በኋላ ፍርሃት ያዘኝ። ይሄ ቁጣውን ትቼ ከራሴ ጋር ወደ ውስጥ ወይ መዋረዴ ነው። በቃ ምንድነው የማደርገው ማለት ጀመርኩ። ከዛ በኋላ ጌታ ሆይ አልኩ። እንዴት እንደጸለይኩ አላውቅም። ጌታ ሆይ መጮሄ አይቀርምና አጫጫሄን አሳምረው አልኩ። ዋው ማለት ሰው ሁሉ ይጮሃል። ከዛ እጁን ሲጭንብኝ ጮሄ እስኪለኝ እላለሁ። አፌን እየከፈትኩ ትሬኒንግ አደርጋለሁ። ማለት ጮሄ ቢለኝ እጮህ ነበር። ለካ ጮህ የሚባለው መንፈሱ ነው። እጁን ጭኖ እኔ ጮሄ ቢለኝ በቃ በጣም ተጫውተው ነበር። እንደዚህ ያልኩ ነው። ጩሁ ሁሉም ይጮሃላ እኔም ልጮህ ነው። ከዛ በኋላ ጌታ እንደዚህ ይልሻል ማለት ቀጥታ እኮ ነው። ጌታን እኮ አልተቀበልኩም። ራስ እንጂ ጅራት አይደለሽም። በመጨረሻው ዘመን ለሪቫይቫል ከማስነሳቸው እንደነ ካትሪን ኮላ ምናኔ ማናት አላውቃትም። በዓለም ላይ ውጭ ሀገር ያሉት ገጠር ያሉት በተለያየ ምናምን ያሉት አዲክሽን ውስጥ ያሉት በተለያየ ሱስ ውስጥ ያሉትን እነሱን አስነሳብሻለሁ ይለኛል አልኩ። ባላው አልኩ ሙድ ያዝኩ። የመጨረሻ በአረብ ሀገር ተቀምጠሽ የብዙዎችን የሰራኋቸው ከምድረ በዳ አወጣለሁ። የብዙዎች እናት ነሽ። ብዙ የአገልጋይ ማረፊያ ነሽ ማለት ጥሪው ይሄ ዝም ብሎ አይደለም። ከባድ ሀገር አቀፍ ነው ማለት ኢንተርናሽናል መልክ ነው። እኔ ደግሞ ለመጀመሪያ ጊዜ ቸርች ሂጅ አስቡት እና ባላው ብላለሁ። ባላው ግራ ገባኝ። ገብቶሻል? ሰውየው ተሳስቷል አልኩኝ። እኔ በጣም ኃጢአተኛ ሴት ነኝ። ኧረ ብሮ ተረጋጋች። አራታ ቆርጥ ይሉኛል እየጸለየ። ኧረ ተረጋጋ ቆይ አረጋጋውም ካት ብዙ ሆነ ቢገባሽ የተነገረው ንግር እኔ ጨነቀኝ። ኧረ እኔ ኃጢአተኛ ነኝ። ሰውየው የሆነች ጴንጤ አክራሪ ጴንጤ ጋር ተመሳስየበት ነው። በቃ አልኳት። አራታ ቆርጭ ጸሎት ነው በቃ ዝም በይ ይሉኛል። በቃ እሺ ብዬ ዝም አልኩ። ስለዚህ ራስን ጅራት አይደለሽም። የብዙዎች የበረከት ምንጭ አደርግሻለሁ፣ እሰራብሻለሁ። ሁሉ ነገርሽ የኔ ነው። እግርሽ የኔ ነው፣ አይምሮሽ የኔ ነው፣ ልብሽ የኔ ነው ማለት ያስፈራል ንግግሩ። እግርሽ የኔ ነው፣ አንቺ የኔ ነሽ አለኝ። በቃ ብትሄጂ ራሱ አንጠልጥዬ ነው የማመጣሽ። ልጅ ነሽ አለኝ። በቃ የትም ብትሄጂ አጠፊም ብትጠፍተሽ ብትሄጂ አንጠልጥዬ በፍቅር ነይ ብዬሻል። አንጠልጥዬ ማለት የሆነ እኔ እንደዚህ ምንም አላውቅም። ከዛ እንደዛ ያለቅሳሉ በጣም ታድላ እንደሚሆን ስለሚያውቁ እና የዛኔ ጌታን ተቀበልኩኝ። እግዚአብሔር የሚገርምሽ ጌታን ተቀበልኩኝ። በብዙ ስደት ጌታ እንደተቀበልኩ ኢየሱስ መቆጣት ጀመሩ። ታዩና ኢየሱስ ማለት ያኔ እዚህ የሚልሽ ከሆነ ወደ የዛሬ 13 ዓመት ምናምን ብሉ ከለር ትሰጣለች። ቸርች ከለር በየትኛውም በኩል አንድ ትራስ እንዳታደርጊ ተብዬ ተመክሬያለሁ። እንዳነበው ብዙ ጊዜ ትራስ ይደረጋል። መጽሐፍ አለ ቤታችሁ? አዎ ብዙ አለ። ግን ታነባላችሁ? አይቻል አቅም ስል በቃ አንቺ እስኪ አንብቢ ተብዬ ተሰጠኝና መኝታ ክፍሌ ላይ ከትራስ ስር አድርጊያት አክስቴ ምን እግር እንደጣላት አላቅም። እዛች ክፍል ገባች። ምን እንዳሰበች አላቅም። ስትገልጠው መጽሐፉን አገኘች። ጠራች። ተቆጥታ ጴንጤ ሆንሻለች። እንዴ ምንድነው መጽሐፉ ምንድነው አልሽኝ? እኔ እንዴ ምንድነው አልኳት። እንግዲህ አስቢ ጌታን ተቀብዬ 3 ቀኔ ነው። እንዴ ምንድነው አልኳት። ጴንጤ ሆነሻል? ምንም ነገር መስማት አትፈልግም። አንድ ጥያቄ ነው የምትጠይቅሽ። ታቋርጠኛለች። ከዛሳ ውስጤ ኧረ እኔ ኖ አልኳት። ኖ እሱ ከሃዲ ይለኛል ውስጤ። ዋሽ ከሃዲ ዋሽ ምን ላድርግ ማለት ውስጤ ስጨቀኝ እውነቱን ተናገሪያለሁ ማለት የካድኩ ያህል ተሰማኝ። ጴንጤ ሆነሻል? ለካ የሚጠይቀኝ አክስቴ አይደለችም። ያ የጨለማው ነው እየዛተብኝ ነው ከፊት ለፊት። በቃ አዎ በይ ይለኛል ውስጥ። አዎ ጴንጤ ሆኛለሁ ስላት የተሰማኝ ሙሉነት እስካሁን ድረስ ሴንስ አደርገዋለሁ። እኔ ተሰማኝ። ግን አውትን የተባልኩት ከሻንጣ ወደ ፌስታል ነው የገባው። ልብሴ ሻንጣው ቀረ ቤት ውስጥ እና ከክፍለ ሀገር በኩርቱ ፌስታል ነው የወጣሁት። የገዛ ሻንጣዬን ተከልክዬ ያኔ ስደት ጀመረ። በብዙ ከፍታ ዝቅታ የጀበና ቡና እስከ መሸጥ ድረስ በብዙ መቸገር አለፍኩ። ግን በሰዓቱ ህብረት አለማድረግ፣ ቤተክርስቲያን ውስጥ አለመያዝ፣ አለመጣበቅ ዋት እንዳደርግ ነበረ አቅቶኝ ነበረ።
በጣም በህይወት ዘመን የሚጸጽተኝ ነገር ቢኖር ማለት እግዚአብሔር በምድረ በዳ በብዙ ነገር አሰለጠነኝ። ድምፁን አውቀዋለሁ፣ ሁሉ ኮኔክት አደረገኝ። ያ ነገሩ ሞር ኮንፊደንስ ተብሻል። ጌታን አውቀዋለሁ። ኦፍኮርስ ግን ያለ ህብረት ምንም ማድረግ አይቻልም። እጅ ግሩንን ካልገጠመን ራስ ክርስቶስ መሆን አይቻልም። ብቻዬን ቁጭ ብዬ ጌታን አመልካለሁ ብቻዬን እዛ ሆኜ የለም፣ እንደዛ የሚባል ነገር አይሰራም። እንደዛ አለመሆኑ በብዙ ቻሌንጅ ውስጥ ማለት በተለያዩ ፈተና ውስጥ ገብቶ መውጣት፣ በፋይናንሻል ችግር እንደ ወጣትነቴ ብዙ ፈተና ውስጥ ታምኛለሽ። ሞከርኩኝ ታውቂያለሽ፣ ልከብር ስል ማለት ነው። ማለት አይኖ ማለት መተላለፍ ነገራችን የምናዘገየው ራሳችንን አይደል? የእግዚአብሔር ፕሮግራም ቀጥታ እንዲፈጸም እኛ በመጠበቂያችን ላይ ካልሆን ምንም የሚመጣ ነገር የለም። በመጠበቂያ ላይ አቃቱን ደከመኝ ብዬ ፈቀቅ ያልኩ ቀን የማይሰበር አሰባበር ድሮ ያልነበርኩበት ዓለም ጌታን አውቄ ስክት ይጫወትብኝ ጀመር። ደፋር ሆንኩ። ቃል እየጠቀስኩ ነው መከራከር እና በብዙ ነገር ውስጥ ሆነና ያ ነገር አለፈ። ጌታ ባልጠበቅኩት ከጠፋሁበት ድጋሚ ታምኛለሽ፣ ከ4 ዓመት በኋላ ራሴን ላጠፋ ሁሉ ነገር አልቋል። እኔ ጌታን አውቃለሁ። ታውቃላችሁ፣ ጌታን የምታውቁ ሰዎች በዚህ ካላችሁ ጌታን ቀምሶ የትን ብትሄድ ታውቀዋለህ። በደንብ ነው ጠረኑን የምታውቁት፣ በደንብ ነው አባትነትን የምታውቁት። እኔ ማዝነው ጌታን አውቆ ባክ ለሚያደርግ ሰው፣ ለአዲስ ሰው አይደለም። አዲስ ሰው ልክ እንደኔ ያን ስቀበል እንዳልኩሽ ፕሮፌት ለስቴጃንስ ምንም አታውቅም። ግን ጌታን አውቆ የእግዚአብሔርን ድምፅ የእግዚአብሔርን ጠረን አውቆ የካደ ሰው ግን ታውቂያለሽ፣ መዝናኛ ብሎ እንኳን የመረጠው ቦታ ቢሄድ ጌታ እዛ ጋራ ሾክ ይለዋል። ድምፁ አለ። ድምፅ እኮ እንዲወጣ ነው፣ ግን ይረበሻል። ልውጣ በሚል ጭንቀት ውስጥ ስትረስ ይባላል። ያ ነገር ዲፕሬሽን ውስጥ ገባሁ። ለምን ቢባል አሁን እኔ ባክ ባደረግኩበት ሰዓት ጓደኞቼ ጋር ልንዝናናው ቅዳሜ የዓመቱ ቅዳሜ ተብሎ እንወጣለን። ክለብ እንወጣ እየተዘፈነ እኔ ያለቅሳለሁ። አራት አልቅሽብን ጌታ እኮ ይወደናል። ራስ ነሽ ብሎኛል። ያችን ቃል አልረሳሁም። ራስ ነሽ እንጂ ጅራት አይደለሽም ብሎኛል። ይሄ እኮ ጅራት ነው። ይሄ ሰፈር የጅራት ሰፈር ነው። እንዴት ልውጣ ወደ ራስ? ምን እሰራለሁ ስል በቃ ማየ አትጠጭ ለማይ እንዳቀዱላት ተባለ። ማይ እየጨለለች ነው። ሚስማር ልታዘንብብን ነው። እግዚአብሔርን እየጠራች እዚህ ኃጢአታችን በቃ። እኔ ደግሞ አለቅሳለሁ። ደግሞ ለካ እንደዚህ ስል እዛ እኔ መሀል ያሉት በቸርች ያደጉ ጴንጤዎች ስለሆኑ እየተሰማቸው ነገባሽ መርሳት ይፈልጋሉ። ተያክኪን ይፈራሉ። እኔ ደግሞ ለምን እንደዛ እንደምላላቅም እዚህ ምን እሰራለሁ እያልኩኝ እጮሃለሁ። በቃ ባጭሩ ፉት ተሰጥ ጌታ ሆይ የኔን መስዋዕት ገይና ኢየሱስ ናውራኛ የት አለ ኢየሱስ ስላለ እኔ እዚህ ጋር ምን አደርጋለሁ? የሆነ ሲጋራ ካፌ ምንድነው ይሄ? ምንድነው ያኔ መጥና ይሄ ለኔ መጥናል። መጠጡ ታጭሻለሽ ማለት እንዴ ልበልሽ፣ ሱሰኛ ሆኜ ሳይሆን የሆነ ፋራ ላለመባል ገብቶሻል። አንዳንዴ ትን ይለኝና ፋራ ላለመባል አፕላይ የሚባል ነገር አለ። ገባሽ? ሲጋራ ነገር ነው እንጂ ሱስ ምናምን አይደለም። ግን ፋራ ላለመባል ገብቶሻል። ሳብ ታረጊያትና ከጉሮሮሽ ወታቻ ያልፍ እንትን ታረጊዋለሽ። ከውጭ ዝም ብሎ ሳብ እፍ ምናምን እንላለን። ያው ፋራ ላለመባል ነው። ታቱ ማያጨሱ ነው ምስክርነትሽ ለሰው ልክ ነሽ። ያ እና መጠጡ ይሄ ምንድነው አለ ጌታ። ይሄ መጠጡ ምንድነው? ምን ላድርገው? ድፍት ተናድጄ ቁጭ እንዲያውም አንዷ እያለፈች ነበር ባጠገቤ። ቅምት ታረቋትና ድፍት ታረቁት። ለምን? አይ በቃ ተይው ተናድጄ ማለት ነው። ይሄ ምንድነው? በመስተዋት ውስጥ አሬ ኦኬ አለችኝ። ስትረስ ነገር አለ ስትሬ ነው በቃ ከጂሰስ ጋር እያወራሁኝ ነው። አንቺ ደግሞ ስጨልይ ከቸርች ነው እንዲያምልጠሽ ወጣችሁ አለችኝ። እንደው አስታውሳለሁ። ከኢየሱስ ጋር አወራለሁ። ክለብ ላይ ሰው ሁላ እንዲህ እያለ ስፔሻሊ ሽንት ቤት ታውቂያለሽ፣ ሴቶቹ ለሰልፊ ነው የሚገቡት፣ ወይ ደግሞ ለማጨስ ነው፣ ወይ ደግሞ ወንድ ሽንት ቤቱ ወንድ ሲያልፍ ለመተዋወቅ ለመጠቃቀስ ነው። ያ ነገር ማውጣት ያለሽ አይደል? እኔ ግን ፈጠጥ ብዬ ኢየሱስ እያልኩ ነው የማወራው። ከዛ ምን እያደረግሽ ነው አለችኝ። ከኢየሱስ ጋር እያወራሁ ከቸርች ነው እንዲያምልጠሽ የመጣ ክለብ ነው እናቱ፣ ቸርች አይደለም እባክሽ። እናቱ ከአንቺ ጋር አላወራም፣ ሚስማር ታዘንቢብናለሽ፣ ደግሞ ኃጢአት ይበቃኛል ብላችሁ ልክ አለች። እና ታምኛለሽ? እዛ ሽንት ቤት ውስጥ እያወራሁ እያለ ጌታ ሆይ እኔ በህይወት ዘመን የራሴን ለመግደል ኢንድ ደርሼ አላውቅም።
ማታ ይሁን እንዴት ልበልሽ ተስፋ ቆርጣለሁ ግን የሙጥት ለማለት ኖ ተስፋ አለላለሁ ውስጤ ተስፋ ይሰጠኛል አይ አዲስ ቀን ነው የሆነ ቀን አዲስ ቀን ይሆናል ግን ጌታ ሆይ በቃኝ አቃተኛል ታምኛለሽ ከዛች ከሽንት ቤት ምን እንደነካኝ አላውቅም ያ ጌታን ሲቀበል ያየሁት ነጭ ነገር ማለት ነው ከኋላዬ እንደ መጋረጃ ነው ተዘረጋው ድምጽ ነው የሰማው ባይዘ እኔ እግዚአብሔር ድምጽ የሰማሁት ከዛች ክለብ ስወጣ ነው ያኔ ነው የሰማሁት እግዚአብሔር ድምጽ ምናምን እኔ የሆነ ብልጭ ብሎብኝ በልሳን ተሞልቼ ኖ ድምጽ ቀጥታ የመንፈስ ቅዱስ ድምጽ በጆሬ ጓደኞችን እየጠበቅኩ የፓርቲ ቦታ ሽንት ቤት ውስጥ እዛ ነው የሰማሁት አትሞችን በህይወት ትኖር ያለሽ ማዳኔ በአደባባይ እበትንሻለሁ ትናገሪያለሽ እጠቀምብሻለሁ ቀጥ ብለሽ ሂጂና ቦርሳሽን አስይጫለሽ ዋው ተገባ ዋው ይቀወጣል ዋው ይላሉ ተሰብስበው አፌን ጌታ ፖዝ አድርግ ማውራት ፈልጌ ጉዳ አረገኝ ጉዳ መናገር እኮ ፈልጋለሁ ብዙ ነገር ግን በቃ አቅቶኝ መናገር ሲያቅተኝ ያለኝ አማራጭ መውጣት በቃ ዱዳ አፌ ዱዳ መናገር ፈልጌ ያቃ ቦርሳዬን ይዤ ቀጥ ብዬ ወጣው ረጅም ሂል ጫማን የተጠቅማት ያደረኩት የነበረው ማሰሪያ ያለው እስከ ጉልበት ድረስ ከዛ ምን አደረኩ ታክሲ ለመጠቀም ታክሲ የለም ምክንያቱም ሰው ወደ ክለብ የሚመጣበት እንጂ የሚወጣበት ሰዓት አለ ምን አደረኩ ገመዱን ፈትቼ እዚህ ጋር አዘልኩት ዲና ተባራባ ይሄ በክለብ ልብሴ ልሳን አይ ሲስተር ዛሬ በጊዜ ሰከርሽ ይለኛል ሰው በመኪና የሚያልፈው አይ ቢዩቲፉል ዋው ፒክ እናርግሽ ምናምን በእግሬ ነው የምሄደው በቃ እንዲህ እያልኩ ሴት ሰው ምዘፍን ነው የሚመስለው እኔ ልሳን ነው በቃ ማወራው ጌታ አለ የምድረ በዳ ጌታ አለ ያለቀስኩ ደግሞ አለቅሳለሁ እስቃለሁ እየየላለሁ በቃ የሆነ እንዴት ልበልሽ ለትንሽ ደቂቃ ራሴን አላስታውስ ብቻ ማስታውሰው አንድ ነገር ነው እቤቴ ነው የገባው እቤቴ ገብቼ ታምኛለሽ እግዚአብሔር ሆይ ይቅር በለኝ ብዬ ንስሐ ብቻ ነው የገባሁት ተንበርክኬ እግዚአብሔር አምላክ ሆይ እንዴት እንደምጸልይ ራስ እኮ አላውቅም ማለት ከረጅም ጊዜ በኋላ ነው ጸሎቱ ራስ ጠፍቶብኝ ግን ኃጢአቴን በደሌን መተላለፌን ይቅር በለኝ ያን ከቆሻሻ ለመተ ያወጣኝ ጌታ በኢየሱስ ስም ለዘላለም ላልመለስ እጄን ያዘው ብዬ ታምኛለሽ ወጣሁኝ ይላል ሃሌሉያ መጥቶልኝ የኔ ጌታ ደርሶልኝ የኔ አባት እንደ ታውሩት የሚሰማ ተጨንቃችሁ ስትናገሩት የሚሰማ አባት የሚሆን መከታ የሚሆን ኢየሱስ ጌታ ነው መከታ ዘመድ ጓደኛ የሚሆን የተበላው ዘመኔን በካሳ ነው እግዚአብሔር እውነት እንደገና የካሰ ኢየሱስ ያድናል አሁን ጌታ ኢየሱስ ይባረክ ምንም መታወቂያ የለም ለወንድሞች የሚያቆኝ ኢየሱስ ክርስቶስን በምስክርነቴ ወንጌልን እመሰክራለሁኝ ኦሬዲ 3 ዓመት አልፎኛል በቲክታክ ላይ ጌታ ኢየሱስ ረድቶኝ በአንዳንድ ሚዲያዎችንም ጌታ እድል ሰጠኝ እነዚህ ያንን መድረክ ስሙ ተጠራበት እኔ የራሴ አይደለሁም ስለራሴ ምንም ነገር የለኝም ግን የኔ አባት ይወራል የኔ ንጉስ የኔ እናት እንደ እናት እያጎረሰ ሃሌሉያ እንደ እናት የቆነጠጠ በምድረ በዳ ወዳጅ የሚሆን ሃሌሉያ የሆነ ጌታዬ እውነት በመከራ ውስጥ በውሃ ውስጥ ባሉ ውሃው ላይ አልመለስም እያልኩ በሰዓት ውስጥ ስሄድ አያቃጥልሽም ልጄ አለሁ እያለኝ ብልጭ እያለ መከራ ውስጥ አየዋለሁ አለህ ብዬ ውሃውን ስረግጠው ማዕበሉን ስረግጠው ኢየሱስ ጌታ እያጠራኝ እየሰራኝ እያበረታኝ ኢየሱስ ጌታ ነው እንደገና እያብረቀረኩ እያደረኩ ምንም ነገር ተጠቅሚያ ምንም ክሬም አይደለም ይሄ የመንፈስ ቅዱስ ብርሃን በላይ ላይ ስለበራ እኔ ያላቴ ቤተ መቅደስ ስለሆንኩ ታምኛለሽ ከአለባበስ ጀምሮ ነው የሚያስጠነቅቀኝ እኔ በጣም ድሮ ሰውነቴን ለማሳየት ነው የምጠቀመው አሁን ክፍታ አልችልም መልበስ ሰው ምናምን አቃምጪ ወይ አገልጋይ ልብ ያለው ኖ አምላክ አይፈቅድም አያምርብሽም አውጪ ነው የሚለኝ የሚገርምሽ ከከለሬ ጋር እዚች ጋር ጌጥ አረግ ነበር ምንም ማለት ላይሆን ይችላል አንዳንድ ሰዎች ጌታ ግን የዚህ ባይብል ይዤ አንቺ የወንጌል አርአያ ሰባኪ ነሽ አውጫለሁ አራኔ አላወጣም ወርቅ ናት ደግሞ የዛን ሰሞን የገዛዋት ብታይ አልበላም አልጠጣም አረ ጌታ ብሮን ባይው መልስልኝ ከራሴ ጋር ትግል በቃ ዋት እዚህ ጋር አወጣው ሌላ ወጣ ያለ ነገር ተያለ አለባበስ ወደድሽም ጠላሽም በቀሚስ ነው የምትሰብኩ የምታገለግዩ ሲለኝ የዛን ሰሞን ድምፁ ሲመጣ እኔ ቀሚስ አልወድም ቀሚስ ሞዶ አጫጭር ነው ገባሽ የረጃጅም ያሮጊት ማለት እኔ አርጅቼ ራሱ ወጣት ሆነ የምፈልገው እምል ነኝ በጌታ ቤት ሆኖ ያለ እኔነቱ መሰራት አለበት አይደል
እምቢ እያልኩኝ ሲሰራኝ እየሞረደ ኢየሱስ ጌታ ነው። አሁን ግን እጅን ሰጥቼ ጌታው ምን ልሁን እኔ ትቼዋለሁ። እኔ አይደለም በቃ እኔ ሬሳ ተብሎ እንደማይጠራ እንደ ሬሳ ለአንተ ይሄው አምሄር አልኩት። በቃ ምን ልሁን ተው ልብሱን ተው በቀራንዮ መስቀል ላይ እርቃንን ተሰቅለህልኛል። ማዳበሪያ በለብስም ያምርብኛል። ብቻ አንተ ከኔ ጋር አሁን ትእዛዝን እንድፈጽም እርዳኝ፣ አስተምረኝ። ብስትና ብሽራተት እንኳን ልጅ ነኝና መከረኝ። አንተ አባቴ ነህ። ያኔ እዛ ሰፈሬ የመጣክ የተበላሸው ሰፈር የመጣክ የወደኩበት ሰፈር የመጣ አምላኬ አንተ ነህ። ሃሌሉያ የኔ ጌታ እስከዛሬ ከኔ ጋር አባት ሆኖኛል፣ ውበት ሆኖኛል። የተበላው ዘመኔን ካሳ ሆኖልኛል። ያወራኛል። ታውቂያለሽ ሲከፋኝ አይ ላቭ ዩ ይለኛል። ልክ እንደ ህፃናት ማጫወቻ ይችላል። ጌታ ምስክር አይ ላቭ ዩ ሲለኝ እየየ ምን ነው ሲሉኝ ሰው አጠገቤ ካል ጌታ አይ ላቭ ዩ አለ ብዬ ስነግራቸው ያለቅሳሉ። ቢኮዝ ፕሬዘንሱ ነው የሚያወራው እንጂ እኔ አልነበርኩም። ኢየሱስ ጌታ ነው። ስለዚህ አይ ዶንት ኖ በዓለም ውስጥ ሆናችሁ ስፔሻሊ እህቶች ካላመነ ጋር ተጋብታችሁ ወይ ጮኝነት የያዛችሁ ወንድሞች ተጠንቀቁ። የምሬን ነው የምላችሁ። ዓለም ከንቱ ናት፣ ልታልቅ ነው። አምላካችን በክብር ሊመጣ ነው። ኢየሱስ ሊመጣ እንደሆነ ያወቅኩት እኔ ኢየሱስን ስሰብክ ነው። እኔ ኢየሱስ እንደሚመጣ ያወቅኩት ይሄን ይዤ በአደባባይ ስገልጠው በቃ ኢየሱስ ሊመጣ ነው አልኩ። ለምን ቢባል እኔም ማስፈለግኩት አንቺ ታስፈልጊዋለሽ፣ አንቺም ታስፈልጊዋለሽ። ኢየሱስ ይሰበካል፣ እሱ ይዘመራል። ኢየሱስ ጌታ ነው፣ እሱ ይነገርለታል። እውነት ላይክ እኔ ገባኝ አንድ ነገር ነው። በመጨረሻ ልጅ መሆኔን ነው የማውቀው። እስቲ እግዚአብሔር አምላክ ለአገልግሎት እድል ሲሰጠኝ ዳኒ ና እባክህ፣ ኧረ ጉዴ ነው ና በውስጤ እኮ ነው። ከላይ እኮ በቃ ሰው በልሳን ይቀጣጠላል። ኧረ ጉዴ ነው ዳዲ ፕሊስ ና እባክህ። እኔ እንዳልታይ እኔን ሰውረህ በቃ ደብቀኝ፣ አይደለም ግደለኝ። እኔን በቃ እኔን ግደለኝ፣ አንተ እኔን ግደለኝ። ይሄ ለምን መሰለሽ ከተደበቅኩ የሆነ ሰዓት ላይ ስወፍር ብቅ ማለት አይቀርም፣ ረብሻለሁ። በኢየሱስ ስም እንሰብረዋለን። እኔነትን ግን አታጠፊውም። ልክ ነኝ ነው የምትዩ። አንዳንዱ ሰው ጌታ ያለው ይመስል ልክ ነኝ ይላል፣ ግን እኮ እኔነቱ ነው ልክ ነኝ የሚለው፣ ጌታ እኮ አይደለም። የእግዚአብሔር ድምፅ መስማት ያቅተንና ስሜታችን ስንሰማ ልክ ነኝ ነው የምንለው። አንመለስም። ታውቂያለሽ፣ ለመካሪያ እንመች አውቃለሁ እንላለን። እንዲህ እኮ መልዕክት ይሆናል የምትነግሪኝ። አይ ነው አውቀዋለሁ፣ ወይ ጧት አይቼዋለሁ፣ ወይ እንትን ብዬዋለሁ እንላለን። እና ክብር ለኢየሱስ ይሁን። እግዚአብሔር ትልቅ ነው። እውነት እግዚአብሔር የረዳ ሴት ነኝ። በጣም ባለውለታዬ ነው። አባቴ ነው። አምላክን ብቻ አባቴ ነው። እውነት ካሳዬም ነው፣ ውበቴ ነው። ኢየሱስ የኔ ጌታ ፍልቅልቅ የምለው በሌላ ነገር አለም። በቃ የማወራው ደስ ሪል ስለሆነ ነው። ማለት አሁን እኔ ፕሮቶኮል ያለው ንግግር አይደለም የምናገረው። እንደምንተባተብ አውቃለሁ። በዓለም እያለሁ 10,000 5,000 ተማሪ ባለበት ምክትል የተማሪዎች ፕሬዝዳንት ሆኜ ሆስት አድርግ ነበር፣ በትግርኛም በአማርኛም። አሁን መናገር ያቃተኝ ተነክቼ ስለማወራ ነው። ለምን ቢባል ንጉሱን ነው የማወራው፣ አባቴን ነው የማወራው፣ የሞተችውን ማህደር ያስነሳ። እንዲያውም ፋሚሊዎቼ ጋር መቀሌ ደወልኩኝ የሆነ ጊዜና በህይወት አለሽ ወይ ሀያት ነሽ ወይ አሉኝ ስሰብክ። ከዛ ወሬ ተወራ። ሞታለች ተብሎ ነበር የሚታሰበው። አንድ አለች ሀያት የምትመስል ፓስተር ናት አሉ። ስለምመሰክር ፓስተር ናት። አንድ የጴንጤ ፓስተር አለች፣ እብድ ነገር ናት። እንደ እብድ ነው ስታወራ፣ ራሱ ጥጥጥ ነው የምትለው። እሷ ትሆን እንዲሆን ከውስጥ ጻፈችልኝ፣ እህትሽ ነኝ ስትለኝ፣ እኔ ደግሞ ያው የቅዱሳን እህት ብዬ ሁሉንም ስለማይ ሀያት ስትለኝ እችማ ድሮ የምታውቀኝ ናት፣ በድሮ ስም የጠራችኝ፣ እንዴት ጠራችኝ ያልኩኝ ማለት ነው። ከዛ እንትናነች ተባብለን ተጠያይቀን ተደዋውለን የዛ ሰሞን ጌታ ምን አለኝ፣ ያልተጠበቁ ቤተሰቦችን አገናኝሻለሁ ብሎ ታምኛለሽ። ከ11 ዓመት በኋላ ነው የተገናኘ ነው። ኢየሱስ ጌታ ነው። ወደ ቤተሰቦች ባይብሌን ይዤ ነው የሄድኩት። ባይብሌን ይዤ ሄጄ ልጸልይ ብዬ ስገባ እናንተም ትጸልያላችሁ እንዴት ብዬ፣ ዋናው በጤና መኖርሽ ነው፣ እኛ የሞትሽ መስሎን ነበር። ኖ እኔ አልሞትኩም። ኦፍኮርስ ሞቻለሁ፣ ለዚህ ሞቻለሁ፣ ለምኞቴ ሞቻለሁ፣ ለፍላጎቴ ሞቻለሁ። ለክርስቶስ ግን ሕያው ሆኜ ተነስቻለሁ። ሞተሽ ተነሳሽ? አዎ ለዓለም ብዬ ተመቸኝ። ያው እየፈራሁ ቢሆን ሰበክ አደረኩኝ። ያው ማለት ቀስ ብዬ ነው በፍቅር ያው ማድረግ የፈለኩት። በአንድ ያስደንግጫቸው ቁጣ እንዳይሆን ጠላትም ስለሚጠቀምና እግዚአብሔር ግን ሞገስ ሆነኝ። ኢየሱስ ጌታ ነው። እንዲያውም ላይቭ አገልግሎት ካለሽ እዛ ክፍል ግቢ መባል ጀመርኩ። ምክንያቱም በላይቭ እንደማገለግል ያውቃሉ፣ እንደምመሰክር ያውቃሉና እንዲያውም ምን እያሉ ይጠሩኛል? መንፈስ ቅዱስ ይሉኛል። ማለት መንፈስ ቅዱስ ስላለው ዝም ብዬ እኮ ነው። ቆሽ እስኪ መንፈስ ቅዱስ
እቃ ሲወድቅ ኢየሱስ በቃ ማለት ከሰማት ገና ከመግባቷ ሰበከችኝ እንዳይሉኝ እህትሽ ስለዚህ ያሰ ስላለው ወይ ደግሞ ሰው ሲነካኝና ስደነግጥ መንፈስ ቅዱስ ስላለው እማይገናኘው ጋር ዝም ብዬ እጠራለሁ። እንዲሰሟት ነው። ዘር እንደሆነች አውቃለሁ። ጆሮአቸው ላይ ከገባች ፓወር እንዳላት ስለምረዳ እና መንፈስ ቅዱስ ብትሄጂ ነው አሉኝ። ኧረ መንፈስ ቅዱስ አምላክ ነው እና መንፈስ ቅዱስ አትበሉ ብዬ ለመመስከር ተመቸኝና ጌታ ኢየሱስ ክርስቶስ ይባረክ። እግዚአብሔር አባት ዘምሪለታለሽ። ለእግዚአብሔር የምትይው ምን አለ? ምን መዝሙር አለሽ? አሁን ለኢየሱስ ዘምሪለት ብትባይ በቅርብ የዛሬ 3 ሳምንት በማርሲል ቴሌቪዥን በዩቲዩብ ላይ ተለቋል። አልመለስም የሚል ዝማሬ አለኝ። ጌታ በቅርብ ያወጣሁት። እሺ አልመለስም ያወጣሁት በዝማሬም ታገለግያለሽ? ዘማሪ ነኝ እኮ ጌታ ወደ ስብከት እያመጣኝ ያለው አሁን ነው። ኢየሱስ ጌታ ነው። እስኪ ልስማሽ እባክሽን። ሃሌሉያ። እሺ ስላገኘሁሽ ግን ደስ ብሎኛል። በመጀመሪያ ደረጃ ማለት የሆነ አሁን እኔ እንደዚህ ተንተባትቤ ተናግሬ አላውቅም፣ ግን ይሰማኛል የሆነ ነገር ኮኔክት የሆነ ነገር እየወሰድኩ ነው ካንቺ አላውቅም። የሆነ ነገር እያለፈ እንደሆነ አይፊል ሃሌሉያ። የራሴን ልዘምር ወይስ ደስ ያለሽ አንቺ ውስጥ ነበር? እሺ ሃሌሉያ። እሺ እዘምራለሁ። ሃሌሉያ። መጀመሪያ ግን ልቤ ላይ የሞላ አንድ መዝሙር አለ የምህረት እሱ ልዘምር። ሃሌሉያ። ከምንም ከማንም ትበልጥብኛለህ ጌታ፣ ከምንም ከማንም ትበልጥብኛለህ ኢየሱስ፣ ከምንም ከማንም ትበልጥብኛለህ ጌታ፣ ከምንም ከማንም ትበልጥብኛለህ ኢየሱስ፣ እምቀቴ ሆነልኛል፣ ሰላሜ ሆነልኛል፣ ለዘላለም ወደኸኛል፣ አባቴ ሆነልኛል፣ ሰላሜ ሆነልኛል፣ ለዘላለም ወደኸኛል፣ ወድጄና ፈቅጄ ተለይቼሃለሁ፣ ፍቅርህም በዓይኖቼ እኔ አይቼዋለሁ። ከማንም ትበልጥብኛለህ ጌታ፣ የመጨረሻዬ ምርጫዬ አንተው ነህ። ከቤት ማን ያስወጣኛል? ከእጅ ማን ያስለቅቀኛል? ለዘላለም ወደኸኛል። ሃሌሉያ 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 ኢየሱስ ሃሌሉያ ኢየሱስ አባቴ ነህ አንተ ኢየሱስ፣ ወዳጄ የምድረ በዳዬ የጓዳዬ አስተማሪ ኢየሱስ 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 የኔ ኢየሱስ ካላቫሪ ጋዲና ማራአጋ ከአሊቫር ዶባጋጋ ሬቫናማ አሪቫ አዲና ማስታ ከሃሊቫራ ከአዱቫ ሃሌሉያ ሃሌሉያ
አልፈራም ብቻዬን ቆማለሁ አልፈራም ብቻዬን ቆማለሁ እኔ እጸናለሁ የምትታገለው አንተ የምትለው አንተ ሃሌሉያ 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 ኢየሱስ ሃሌሉያ ሃሌሉያ ኢየሱስ አታሳፍርም 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 ኢየሱስ ሃሌሉያ 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 እግዚአብሔር መንፈስ ሃሌሉያ ራካ አሊባ ዲና ማርዳ ከሃቲጋ ረዴኑ ማሳ የምድረ በዳ ወዳጅ ሃሌሉያ የጓዳችን ጌታችን ስም ይባረክ እንዳንተ ያለ ማለት ለአባባቶ ስም ይባረክ የደስታ የምንጭ የሳቅ የምንጭ የኔ ዘመድ ኢየሱስ አሜን ሃሌሉያ ስም ይባረክ እናደናንቀሃለን መገኘትህ በዚህ አለ አባ አይ ኖ አባይ ሃሌሉያ ስም ይባረክ አሜን ሆሊ ስፒሪት ታንክ ዩ አሜን ይገርማል የመጨረሻ ራሴን ልዘምርና ብዙዎች እንግዲህ በመመለስ መንገድ ውስጥ ያላችሁ በተለያየ ግራ መጋባታችሁ ናችሁ የሚሰሙ ከሆነ ስፔሻሊ እግዚአብሔር አምላክ እየሰራት ዘገየብኝ ቆየብኝ ባላችሁት ነገር ከነአን ለመግባት አይደለም እሺ እግዚአብሔርን የምናመልከው የዘላለም ሕይወት ስለመግባት ነው ኢየሱስ ጌታ ነው ከሞት የታደገን ከብዙ ጥፋት የታደገን ከሲኦልና ከፍርድ የታደገን እግዚአብሔርን እናመሰግነዋለን ሃሌሉያ ስለዚህ በቃ ወዴትም አትመለሱም ኢየሱስ ጌታ ነው ሃሌሉያ እንዲህ አድርግ አትባልም እንዲህ ስራ አትባልም አንተ እኮ ጌታ ነህ እንዲህ አድርግ አትባልም እንዲህ ስራ አትባልም አንተ እኮ ባለቤት ነህ አሜን በመጠበቂያዬ ላይ ሆኜ እጠብቅሃለሁ ደከመኝ ብዬ ወደኋላ ለምን እመለሳለሁ ያልከኝ እስኪሆን ታግሼ የክብር ጽድቅህን ለብሼ እጠብቅሃለሁ ጌታዬ አንተ ነህና ተስፋዬ ያልከኝ እስኪሆን ታግሼ የክብር ጽድቅህን ለብሼ እጠብቅሃለሁ ጌታዬ አንተ ነህና ተስፋዬ አልመለስም ወደኋላ አልመለስም ወደኋላ አልመለስም ወደኋላ አልመለስም ጌታ ሆይ በቤት መጽናትን እሻለሁ እንደ ማርያም ከእግር ስር መሆንን ወዳለሁ ዋው መጠጊያ ለሌለው ጥላ ነህ ጌታዬ አንተ እኮ ነህ ኢየሱስ ባለውለታዬ ዴማስም ጠፊውን ዓለም ወዶ እንደሄደ ማይጠቅመውን ማይረባውን መርጦ ተሰደደ እዚህ ዓለም ካለው ክብር አንተን መርጫለሁ ወደ ሀኛራንካይ መሆኔ ሃሌሉያ
አልመለስም ወደኋላ ካብ ጸልማት ኣውፂኻ ንዓኻ መሪፅኻኒ ህይወተይ ተለዊጡ ምሕረትካ ረኺቡኒ ወላዲ የኢየሱስ ዘመደይ ኢኻ ንስኻ ብፍቕርኻ ወፂኤ ካብ ዓለም በረኻ ኣይምለስኒ ናብቲ ዓለም ኣይምለስኒ ጌታዬ ባንተ ሰው ሆኛለሁና እስቲ ልሰዋ ክብር ምስጋና እምባዬን ጠርገህ ማቄን ቀድመህ ከኔ ወስደሃል ኢየሱሴ ባንተ ሰው ሆኛለሁና እስቲ ልሰዋ ክብር ምስጋና አዎ ጌታዬ እኔ አንተን አምኜ ኧረ ምን ሆኜ እኔ አንተን አምኜ ኧረ ምን ሆኜ ሃሌሉያ አዎ ኢየሱስ ሆይ እኔ አንተን አምኜ ኧረ ምን ሆኜ እኔ አንተን አምኜ ኧረ ምን ሆኜ ሃሌሉያ አርነት አለ ተብሎ እንደተጻፈ አምላካችን በዚህ የከበረ ይገኛል፣ እየተሰበከ ይገኛል፣ እየተመለከ ይገኛል። ክብር ለኢየሱስ ለንጉሳችን። ኢየሱስ ጌታ ነው። እውነት የእግዚአብሔር መንፈስ በዚህ አለ በጣምና ጌታ ኢየሱስ ክርስቶስ ይባረክ። በዚህ ያላችሁ ጌታን የማታውቁ ሰዎች ካላችሁ እውነት ነው የምላችሁ፣ እውነትን መንገድም ህይወትም ክርስቶስ ኢየሱስ ነው። እኔ እውነት ነኝ ብሏል፣ ራሱ ተናግሯል። እኔ እውነት ነኝ ካለ ሌላው ውሸት ነው። እኔ መንገድ ነኝ ካለ ሌላው ገደል ነው። እኔ ህይወት ነኝ ካለ ሌላው ሞት ነውና ጌታ ኢየሱስ ክርስቶስ ይወዳቸዋል። የዘላለም ህይወት የሚሰጥ የሚያሳርፍ፣ ከሲኦል የሚያድን፣ ከዘላለም ሞት የሚያድን፣ ከዘላለም ፍርድ የሚያድን እሱ ነው። እውነት ነው የምላችሁ። የተጨነቃችሁ ዝም ብላችሁ ስክሮል ያደረጋችሁ አልመጣችሁም። በዚህ ወጣትነት እንደዚህ ተነክተን ያለነው የእግዚአብሔር ድህነት ስለገባን ነው። ከሞት ስላመለጥኩ ነው። አሁን በሲኦል የለሁም። አሁን እዛ ላሉት ችር ስለሚሉ ጓደኞች እየጸለይኩ ነው አሳልፎ እንዲሰጠኝ። ለምን ቢባል እኔ እዚህ ጋር ስመጣ መንፈስ ቅዱስ አልፎ በእኔ ውስጥና በዳኑት ውስጥ አልፎ እውነት መንገድ ህይወት እንደሆነ ይሰብካል። ኢየሱስ ጌታ ነው። ስለዚህ ጌታ ይወዳችኋል። እስፔሻሊ ደግሞ አደራ እምላችሁ በጌታ ቤት ሆናችሁ ባክ ያደረጋችሁ በጌታ ቤት ሆናችሁ ኃጢአትን የተለማመዳችሁ እናንተ ሰዎች ዛሬ እውነት ዛሬ የይቅርታ እግዚአብሔር አምላክ በይቅርታ እውነት ይቀበላችሁ። ዛሬ ሶሪ በሉት ጌታን። የምሬን ነው የምላችሁ። ተመሳስሎ የሚገለገልበት ሳይሆን እግዚአብሔር አምላክ የሚለይበት ዘመን ስለመጣት ወንድሞች ወደ ቁጣው ወደ እናንተ እንዳይመጣ እግዚአብሔር አምላክ ነው። ጌታ ይወዳችኋል። እውነት ነው የምላችሁ። እግዚአብሔር አምላክ እኔ አልችልም፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብላችሁ ዛሬ ተናዘዙ። ምክንያቱም ጸጋው በእናንተ ላይ ተቀምጦ እናንተ በጽድቅ ሳትኖሩ በጓዳ ሳትኖሩ ሪሌሽንሽፕ ሳይኖራችሁ ወርሺፕ ማድረጋችሁ መጀመሪያ ወርሺፕ ከማድረጋችሁ በፊት ከማን ጋር ሪሌሽንሽፕ እንዳላችሁ ማወቅ አለባችሁ። ስለዚህ የተለማመዳችሁ መዝሙሩን የተለማመዳችሁ ስብከቱን የተለማመዳችሁ ዌክ አፕ። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ኢየሱስ ጌታ ነው። የምሬን ነው የምላችሁ፣ በሌላ ነገር አይደለም። ስፔሻሊ በጌታ ቤት አድጋችሁ ዓለም አታጓጓችሁ። ዓለም ምንም የለም። እግዚአብሔር የሆነ ነገር ሲከፍትላችሁ ወደ ዓለም አትሩጡ።
በዓለምኛ ተጫውታብን እንደ ጎማ ላምጣን የጣለችን አያችሁ። ለምን ቢባል ምንም የለም በዓለም ምንም የለም። ኢየሱስ ጌታ ነው። ዓለም ላይ ቢኖር ኖሮ እኔ በዚህ ከሌሊቱ እኔ ጋራ በዱባይ 3 ተኩል ነው ናይት ላይ ነው ከቸርች እንደመጣው በቃ ተቀጣጥዬ ነበርና ሳገኙት ሊዳ ማራጋዲና ማሳየት የገባው ይባል መንፈስ ቅዱስ ካለ በቃ ኦሬዲ ህብረቱ ራሱ ይቀሰቅሳል። ክብር ለኢየሱስ። መገኘቱ ባለበት ቅዱሳን ባሉበት አባትየው አለ። ኢየሱስ ጌታ ነው። በቃ መንፈስ ቅዱስ አለ፣ ንጉሱ አለና ጌታ ኢየሱስ ክርስቶስ ይወዳችኋል። እውነት ነው የምላችሁ ጌታ ይወዳችኋል። የተጨነቃችሁ በተለያየ ስትረስ ውስጥ አለ ሰላም ያጣችሁ ሁሉ ነገር ሞልቷችሁ ሰላም ያጣችሁ ምክንያቱም እግዚአብሔር ቃል ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ካለ ኢየሱስ ካልተቀመሰ ሰላሙ የለም። ስለዚህ እውነት መምላችሁ ከሞት መች እንደምትሞቱ አታውቁም። ዋስትና የላችሁ። ዋስትናችን ኢየሱስ ነው። በዚህ ምድር ላይ እናልፋለን። የሚቀጥል ግን አለ። እውነት የምምላችሁ ጌታ ኢየሱስ ክርስቶስ ጌታ ነው። እውነት አለ። እኔ በራሴ በግሌ እኔ ኢየሱስን አይቼዋለሁ። በቃ እንዴት ነው መናገር አንዳንዴ የመንፈሳዊ ዓለምን በአንደበት መናገር ያስቃል አይደል? ኢየሱስን ባላየው እኔ እንደዚህ ያልሆንለት የኔ አባት የኔ አምላክ የኔ መከታ የኔ ውበት የኔ ጥንካሬ ራሊ ጋዱና ማርዳማሳ አባዬ ስለ አይ ላቭ ዩ የሚለኝ ምንም ነገር ምን አለ ከክርስቶስ ፍቅር ምን ይለየናል አለ። ማግኘት ማጣት ከፍታ ወቅታ የኋላ የረሳው የፊቴን ለመያዝ እንዘረጋለን ነው። ዛሬ በጌታ በጌታ እየደከማችሁ ካላችሁ እየተንደረደራችሁ ሂዱ። እልፍ በሉ። የምሬን ነው የምላችሁ። ኢየሱስን አንደርድረው ወደ መስቀሉ ዮሴፍን አንደርድረው ወደ ክብሩ እንደወሰዱት እናንተም ተራመዱ እንጂ እግዚአብሔር አምላክ ወደ ተራበራችሁ ቦታ ያንደረድራችኋል። እኔ ስለቻልኩ ነው እንዴ? እኔ ምን እችላለሁ? እኔ የጠፋ የሞት ሰፈር ነው ያገኘኝ። ስለዚህ አይኖ ሲደክመኝ ታጂ አይ ኒድ ሄልፕ ነው የምለው እንጂ ወይኔ አቃቴ ባካ ደረኩ አልልም። ሀውካ ለምን ቢባል እኔ አቅም ሳጣ አውቀዋለሁ። ለምን ቢባል ስልካችን እንኳን ባትሪ ነው ሲል ቻርጅ ነው የሚያስፈልገው። የኔ ቻርጅ መንፈስ ቅዱስ ዳዲ አምታየርድ በቃ አንቺን እንዲያውም አንዳንዴ ነብይት የሚገርም ጸሎት ያስቃልና በርከክ ብዬው ኧረ ዳዲ እብድ ነኝ በጣም እኔ አባቴ ልጅ ነኝ በጣም እውነት አሁን ኢየሱስ ምትጠይቅ ማደር ምንድናት ፊው እብድ ልጅ አለች ነው የሚልሽና ሲስቅ ራሱ ውስጥ ይታወቀኛል። ሲያዝንም ፊል የሆነ ነገር ሲሆን በቃ ፊል አደርገዋለሁ አለችኝ የምለይባት ውስጤና በቃ ሲስቅ ምናምን ዝም እየስቃለሁ። ኧረ ዳዳ ሳይቀርብኝ እላለሁ እንዴት ነው እንደዛ የምለው በኋላ ላይ ነው የሚገባኝ። በመነካት ውስጥ የምትሆኙን ነገር አታውቂውምና በቃ በምከፋበት ሰዓት ስፔሻሊ የሆነ የሚያስጠላ ቀን ሲሆን ጌታ ሆይ ዛሬ የመጣሁበት እንደሌላው ቀን ለሳን የተናገርኩ አይደለም። ዛሬ ዜሮ ነኝ። በቃ በዜሮ ነው የመጣሁት። ፉል የምታደርገኝ አንተ ነህ። እንግዲህ ጌታ ሆይ ጭንቅላቴ እየተሰማኝ ያለው እንደምስንጥቅጥቅ ነገር የሚሰማኝ እኮ ነው። ባፌ ምን ነገር እንዲህ እየተሰማኝ ነውና አባትየው ቶሎ በል ጸሎት ከመጀመሪያ በፊት እጅን ቶሎ ጫንብኝ ለመጸለይ አቅም እንዳገኝ ቶሎ በል ብዬ እንዲልና እጄን ጭኜ እግዚአብሔር ሆይ በእጄ ላይ ኃይል ይለፍ እጅሽ እንጠቀማለሁ አላልከኝም ብዬ እንደዚህ ይልና ከዛ ሳነሳው የለም እኮ አላተዋረደ የታባክላለሁ ተነስት ማንም የለም ብቻ ይነኝ ሰይዳ ባራ እመለሳለሁ። ኢየሱስ ዋው ዘሎርድ የሚገርም ረጅም ሰዓት ያለሁኝ ታየ ክርስቶስ ይባርክ። በጣም ስላገኘሁሽ ጌታ ይባረክ። ይሄንን እድል ደግሞ ስለሰጠኝ አምላኬ አሜን። ትንሽ መቆየት ትችያለሽ። ክብር ለኢየሱስ። ኧረ በደንብ እኔ የትም አልሄድም እንዳለሁኝ እኔ ማለት ስም ልበል ነው እንጂ አሉ ከፈቀድሽልኝ 1 ደቂቃ ግጥም አለች እንዲህ ውስጤ እንደገና ትገቢያለሽ በኋላ ደስ የሚል የእግዚአብሔር እጅ ያለባት ናት። የሚገርም ምስክርነት ነው። ዛሬ የሰማነው ነገር በጣም ይደንቃል እና ኢየሱስን ነው ያሳየሽን። በነገራችን ላይ ጌታን ነው እንድናይ ያደረግሽን። ይሄ ደግሞ ነው ተስፋውም እሱ ነው። እኛም ተስፋችን በምድር ላይ ክርስቶስ ኢየሱስ ነው፣ በሰማይም ኢየሱስ ነው። ኢየሱስ ስሙ ይባረክ። ይሄ ቀላል ነገር አይደለም። ከዛ ቤት ውስጥ ከዛ መንደር ከማይረባው ሰው ከማይጠራበት ሰፈር ኢየሱስ ክርስቶስ አየሽ፣ መረጠሽ። ጌታ ኢየሱስ ሳልወድ የወደደኝ ሳላቀው ያወቀኝ ሳልፈልገው የፈለገኝ ብሎ የጠራሽ ነሽ አንቺ ለክርስቶስ። አንቺ ተራ ሴት አይደለሽም፣ ምናምንቴ ሴት አይደለሁም አለች እኮ አይደል? እና እኔ ምናምንቴ ሴት አይደለሁም ማለት እንደ ምናምንቴ ሴት አትቁጠረኝ አለች። ምክንያቱም እኔ ውስጥ አለ አንተን የሚያሳርፍ ነገር አለ አለችው። ሳሙኤል የሚባል ነገር አለ፣ ታሪክ የሚሰራ አለች። ቃሉ ጠብም አይል። በቃ ምናምንቴ አይደለሁም ማለት
አንቺ ምናምንቴ አይደለሽም፣ እኔ ምናምንቴ አይደለሁ፣ እነሱ ምናምንቴ አይደሉም። ሃሌሉያ። በክርስቶስ ኢየሱስ ስንጠራ እንከብራለን። በኢየሱስ ስም ስንሆን ሞገሳሞች ነን። የምንመካበት የምንጠራው ኃይል አለ ውስጣችን። አንቺ አሁን ብዙዎች ይቀኑብሻል፣ እኔ እርግጠኛ ነኝ። ምክንያቱም ክርስቶስ ኢየሱስ ኖሮሽ እነሱ መጠጥ ቤት፣ እነሱ ጭፈራ ቤት እስካሁንም ከዓለም ያልወጡ፣ አንቺ ግን ተስፋ አለሽ። ዛሬ ቆንጂ የሆነች አምሮብሽ ከዚህም በኋላ ያማረብሽ የምትሄጂ ሴት ነሽ። ክብር ለኢየሱስ ይሁን። አንቺ ተራ ምናምንቴ ሴት አይደለሽም፣ አይደለሁም፣ አይደለንም። እኛ በክርስቶስ ኢየሱስ የከበርን ሰዎች ነን። ሃሌሉያ። ኢየሱስ ስሙ ይባረክ። እኔ በእውነት በምስክርነትሽ ተባርክ ያለው በጣም የሚገርም የእግዚአብሔር እጅ ላይሽ ላይ አለ። ገና እግዚአብሔርን በክብር ታገለግዋለሽ፣ በነቢያት ቅባት ታገለግዋለሽ። ገና እግዚአብሔር ይፈልግሻል፣ ገና ለክብሩ ይፈልግሻል፣ ገና ለቅባቱ ይፈልግሻል። ገና ጌታ የሚለኝ እንደዚህ ነው፣ ገና ጀመርኩኝ። ይሄ ጅማሬ ነው አለ። ያየሽው ጅማሬ ነው። ገና ምንም አላየሽም። ገና ነው ክብሩ፣ ገና ነው ቅባቱ፣ ገና ነው አነጋጋሪ የሆነ እግዚአብሔር አምላክ ባንቺ ላይ ሲያደርጋ ያለ ወንጌል ይዘሽ በዓለም ስትዞሪ ነው የማይሽ። ይሄንን ወንጌል ይሄንን ቃል ሃሌሉያ። ከዚህ በኋላ እግዚአብሔር እንደዚህ ነው በቃ ሚሽነሪ አድርጎሽ በቃ ከባልሽ ጋራ እንደዚህ በቃ እንደዚህ ይዘሽ ስትዞሪ ወንጌልን ያለው አጠገብሽ ከቆመ ሰው ጋራ ነው የማየው። አይገርምሽም? በቃ ለዚህ ቃል ምቾት የሆነ ሰው፣ ለወንጌል ምቾት የሆነ ሰው እግዚአብሔር አምላክ ታሪክና ተአምራት ባንቺ ላይ ሲሰራ ያዋለው። ክብር ለኢየሱስ። ወንጌል አንቺ ወንጌል ነው ስምሽ ራሱ። ክብር ለኢየሱስ። ከዚህ በኋላ ወንጌል ይሆናል ስምሽ። ኢየሱስ ጌታ ነው። ሃሌሉያ። መንፈስ ቅዱስ አለ በመካከላችን፣ ህልውናው አለ። ኢየሱስ ጌታ። የሚገርም ደግሞ ቦይስ፣ የሚገርም ድምፅ፣ ባይገርምሽ የሚገርም ድምፅ፣ በጣም የምወደው ድምፅ እላያችሁ ላይ ያልየሁት። ክብር ለኢየሱስ ይሁን። መቅዲም ላይ አንቺም ላይ የሚገርም በሴቶች እግዚአብሔር ክብሩን የሚገልጥበት ዘመን መጥቷል። አሜን ሃሌሉያ። ኢየሱስ ስሙ ይባረክ። ሻሎም ሻሎም። ፕሮፌት ዳጊ ነው የሚለው። ሻሎም፣ እንዴት አለሽ? ተባረክሽ እቴ። እግዚአብሔር ይመስገን። አይ ቲንክ ረስተሽኛል፣ ወፍር ያለው ቢፎር 12 ይርስ አካባቢ ይህን ሰውዬ ታስታውሸዋለሽ? ነቢይ ዳጊ ህብረት አምባ ጎሳዬ ጋር ባይካቀ ይሆናል። በጣም ዛሬ ቴስቲሞኒ ያለኝ በዚህ ስላየሁሽ ደስ ብሎኛል። ምናልባት ታስታውሺ ከሆን ከእስራኤል ሀገር የመጣ ዘመዴ ጋር ነበር ለመጀመሪያ ጊዜ አንቺ ቤት የመጣሁት። ቤት ውስጥ ፕሮግራም በነበረሽ ጊዜ እሱ ይዞ የመጥቶ ነበር አንቺ ቤት ያገለገልኩት ለመጀመሪያ ጊዜ። እና ምናልባት ካስታወሽ አንቺ ናይጄሪያ ሄደሽ የመጣሽበት ወቅት ነበረ። ነቢይ ጆሹዋ ጋር እግዚአብሔር ኢትዮጵያ ውስጥ በእኔ ቅባት የሚያገለግል ሰው አለ ብሎኛል ብለሽ ለመጀመሪያ ጊዜ እያገለገልኩ እያለ ባለቤትሽን ጌት የእግዚአብሔር ሰው የተናገረው ሰው ተገኘ ብለሽ ያንን ዘይት ቀብተሽኛል። ታስታውሻለሽን? ሰው ማአት ሰው ከማወቄ ብዛት ራሱ በቃ ሰው ረሳሁኝ። አይገርም? ባይክ ደስ ይለኛል። ወደፊት ያ 12 ዓመት ውስጥ ታውቃለህ፣ እግዚአብሔር ሰው ማአት ሺህ ሰው አገኘው። ማአት ሺህ ሰው በሚሊየን በለው እንግዲህ ከዛች ካየሃት ቤት እግዚአብሔር አስልት በጣም እና ከዛ ጊዜ በኋላ በብዙ እግዚአብሔር የአገልግሎቴን ዳይመንሽን ቀየረ። ጌታ በብዙ ረዳኝ። ኢትዮጵያ ውስጥ የእግዚአብሔር ቤተ ክርስቲያን የሚባል መስርቻ እዛ አገለግል ነበር።
አሁን 1-3 ዓመት አካባቢ ሆኖኛል ዱባይ ከገባው። ዋው እዚህም ማህደር ታውቂ ይሆናል እንግዲህ። አይ ቲንክ ማህደር ጋር በፊት ላይ እኔ ቲክቶክ ሳገለግል 1-2 ጊዜ ተገናኝተናል ይመስለኛል። እና ይህንን ቴስቲሞኒ ሳልነግርሽ በፍጹም አላልፍም ብዬ ነው። ጌታ ኢየሱስ ዘመንሽን ይባርክ። በስጋ የደሉ ወንድም ነኝ። እውነትን ነው። ጌታ በብዙ ረድቶኛል። ጌታ በጣም አመሰግናለሁ። አሁን ደግሞ እንደገና እግዚአብሔር ሌላ ራዕይ ሰጥቶኝ ካለሁበት ቤተክርስቲያን በግል ለማገልገል ሪዛይን አድርጌያለሁ። በዛም ዙሪያ ላይ ትጸልይልኛለሽ እግዚአብሔር በብዙ እንዲረዳኝ። ማህደር ጌታ ይባርክሽ። ዘመንሽን እግዚአብሔር ያለምልመው። እግዚአብሔር በልቤ ውስጥ ያስቀመጠውን አንድ እውነት ልንገርሽ። ተናገር። ቻርጅ ልሰካው፣ አንተ ቀጥል። እሺ። መጽሐፍ ቅዱሳችን ሲናገር በትንቢተ ኢሳይያስ ምዕራፍ 60 ላይ እነሆ ብርሃንሽ ወጥቷልና የእግዚአብሔርም ክብር በአንቺ ላይ ወጥቷልና ተነሽና አብሪ ይላልና ይሄ የመፍካት ጊዜ፣ የመውጣት የማበብ ጊዜ፣ የመድመቅ የመታየት የመውረስ ጊዜ እንደሆነ የጌታ መንፈስ ይናገረኛል። በህይወትሽ ላይ ኪሳራ አይሆንም ይልሻል እግዚአብሔር። ሃሌሉያ አሜን። በዘመንሽ በህይወትሽ ውስጥ ያለፉት ማዕበሎች ሁሉ ገፍተው ያስጠጉሽ ወደ እግዚአብሔር ነው። እግዚአብሔር ከእናት እናት ከአባት አባት ሆኖ በምድረ በዳ እግዚአብሔር ረድቶ ጋርዶ ሸሽጎ አስመልጦ ዛሬ ላይ አድርሶሻል። ይህን ሲያደርግ እግዚአብሔር ለተሻለ ለሚበልጥ ክብር ነው። ይውልሲ እግዚአብሔር ፈጥኖ ድንቅ ነገርን በህይወትሽ ላይ ያደርጋል። አሜን። እጅን በአፍ የሚያስጭን የጌታ አደራረግ በህይወትሽ ላይ ይሆናል። አሜን። ሙት ለሚመስል ነገር ትንሣኤ። አሜን። እግዚአብሔር የሰፋ ነገር አለው። አሜን። ሃሌሉያ። መንፈስ ቅዱስ አመሰግናለሁ። አሜን። አመሰግናለሁ። 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 ስለዚህ ጊዜ አመሰግናለሁ። ስለዚህ ሰዓት፣ ስለዚህ ደቂቃ፣ ሰከንድ አመሰግናለሁ። በዚህ ስላሉ እህቶች አመሰግናለሁ። በዚህ ስላሉ ወንድሞች በኢየሱስ ስም አመሰግናለሁ። ሃሌሉያ ሃሌሉያ። ዋው ኢየሱስ ይባረክ። እህቴ መቅደስ እግዚአብሔር ከፊትሽ ወጥቷል። አሜን። አንድ አጣብቂኝ ከሆነ ነገር ውስጥ ተፈልቀቀኝ ስትወጪ ያለው አሜን። እነዛ ሎጥን የረዱ እጆች ስለ አንቺ ተዘርግተዋል። አሜን። ሃሌሉያ። በህይወትሽ ላይ ምንም ነገር ክሪቲካል አይሆንም። እግዚአብሔር ለነገርሽ ውበት፣ ድምቀት፣ መልክ ይሰጣል። አሜን። ኢየሱስ አሜን። ሃሌሉያ። መንፈስ ቅዱስ ሆይ አመሰግናለሁ።
አሜን በምንም አይነት ሁኔታ አትታለይም፣ አትጭበረበሪም ይልሻል እግዚአብሔር። አሜን ብዝበዛ አይሆንም ከዚህ በኋላ። አሜን በህይወትሽ ውስጥ 2-3 ጊዜ ደጋግሞ የጨነገፈ ነገር አሁን አይጨነግፍም። አሜን አሁን የእግዚአብሔር ጊዜ፣ የእግዚአብሔር ሰዓት ነው። አሜን ከእግዚአብሔር የምትቀበዩ በጣም የከበረ ነገር አለ። አሜን ኢየሱስ ክርስቶስ ለዘላለም ያድናል። አሜን ሜካቶስ ታፕሬዜ ለቬዲ አላቦራ የእግዚአብሔር ሴት ይሄ ቃል በኃይል ወደ ውስጥ ይመጣል ስላንቺ። የዘሩባቤል እጆች ጀምረውታልና የዘሩባቤል እጆች ይጨርሱታል ይላል። አሜን ዋው እግዚአብሔር ከፊትሽ የጀመረው ትልቅ ፕሮጀክት አለ። yes ሃሌሉያ እንዲህ ይለኛል፣ ስፒድሊ ወደ ዴስቲኒ ይመጣል። አሜን እግዚአብሔር እንዲህ ይልሻል፣ እኔ አቅምሽ ነኝ፣ እኔ ኃይልሽ ነኝ። አሜን እኔን ብለሽ ቆመሽ አታፍሪም። አሜን እግዚአብሔር የሚፈጽመው ነገር አለ፣ የሚያደርገው፣ የሚጨርሰው፣ ውበት የሚሰጠው፣ መልክ የሚሰጠው ነገር አለ። አሜን ሃሌሉያ አሜን የስ ፖር ዴሌቬኒያ አሜን ኢየሱስ ማህዲ በጣም ሬዲ ሆነሽ ጠብቂ። እግዚአብሔር ወደ ህይወትሽ ይዞት የመጣው ትልቅ በረከት አለ። ቅድም የእግዚአብሔር ሴት እየተናገረች ነበር። ለብዙዎች የሚቆረስ ነገር አለ። አሜን ብዙዎች የሚጠግቡበት ነገር አለ። አሜን እግዚአብሔር በዘርሽና በትውልድሽ መካከል እንደ አምድ ሆነሽ ትቆሚያለሽ ብላታል። አሜን ሃሌሉያ ኢየሱስ ሃሌሉያ ሃሌሉያ። ተባረኩልኝ። ጌታ ዘመናችሁን ይባርክ። ምቾት ውስጥ ነው የሚለው። አዎ የእግዚአብሔር ሰው ደስ ይለኛል፣ ጸልይልኝ። እሺ እዚህ በፈቃደኝነት ነው ቁጭ ብሎ እያገለገለ ያለው እስካሁን ድረስ። እግዚአብሔር ይመስገን። ሃሌሉያ አሜን ኦዲያስ ሃሌሉያ። ታውቃለህ መጽሐፍ ቅዱስ ሲናገር ጌዲዮን ስለተባለው ሰው፣ ይሄ ጌዲዮን ጥቂት ስንዴ ይዞ በወይን መጥመቂያ ውስጥ ይወቃ ነበርና ትልቅ ጥያቄ ይዞ ነው የነበረው። ጥያቄው ያ እግዚአብሔር የት ነው? ያ አባቶቻችንን በምድረ በዳ የመራ መና ያበላ ውሃ ያጠጣ አምድ የሆነ የመራ እግዚአብሔር የት አለ? በእኛ ዘመን የት ነው እግዚአብሔር? ያ በአባቶቻችን ዘመን የተጠራ ድንቅ አድርጌ የተባለው እግዚአብሔር የት ነው የሚል ብርቱ ጥያቄ ይዞ በወይን መጥመቂያ ስፍራ ስንዴ እየወቃ መልአክ መጥቶ አንተ ኃያል ጽኑ ሰው አለ፣ እግዚአብሔር ካንተ ጋር ነው አለው። አሜን። የትኛው እግዚአብሔር ነው አለ። የቱ እግዚአብሔር ብሎ ከመልአኩ ጋር ንግግር ሲጀምር መልአኩ ሎድ የተደረገው የሰማይ እንጂ የምድር አይደለም። ዋው ዋው። ወዲያውም ይላል ወዲያውም እግዚአብሔር ዞር ብሎ
ጌዲዮንን እንዲህ አለው። መልአክ አይደለም መልስ ሰጪው፣ ራሱ እግዚአብሔር ራሱ እግዚአብሔር። ይውል ለዓመታት በፍጹም ሊረታ ሊቀየር ያልቻለ ነገር እመነኝ ዊዝን ማይክሮ ሰከንድ እግዚአብሔር ይቀይራል። አሜን። እንዲህ ይላል እግዚአብሔር ከፊት የቆመውን ነገር ሰብሬ ያሻግርሃለሁ ይላል። አሜን። አሜን። ወዳጄ መድረስ የተገባህ ጋር አይደለህም። እውነት ነው። በጣም ብዙ ለፋ፣ በጣም ብዙ ደጋ፣ በጣም ብዙ ጣርክ። እስቲል ነገሮች ያሰብካቸው ጋር አልደረሱም። ያው አጠያቂ ነው። ብዙ ሰው ስላንተ ይጠይቃል። ቤተሰብ፣ ጓደኛ፣ ዘመድ ይጠይቃል። ምንድነው ኮዙ? ምንድነው? የእግዚአብሔር ክብር ይገለጥ ዘንድ ነው። አሜን። ወዳጄ እግዚአብሔር አንተ ባልጠበቀው መልክ ባንተ ላይፍና ባንተ ነገር ላይ አንኤክስፔክትድ የሆነ ሚራክል ያደርጋል። አሜን። በኢየሱስ ስም አሜን። እንደዚህ ያሳየኛል። የጠወለገ ተክል ከመቅስፈት ሲለመልም አሜን። ቀና ሲል አያለሁኝ። አሜን። በኢየሱስ እግዚአብሔር እንዲህ ብሎ ተናገረኝ፣ ነገርህን ቀና አረኩ፣ ለነገር አሜን መልክ ውበትና ድምቀት ሰጣው ይልሃል እግዚአብሔር። አሜን። ይህን እየተናገረኝ ትልቅ ጎልድ ከለር የሆነ ሰረገላ ቁልፍ ሲሰጠካ ያለው። አሜን። አሜን። ይሄ ቁልፍ እጅ ላይ ሲያርፍ ይሄ ቃል በመንፈሴ መጣ። አሜን። እነሆ ሰባሪው ከፊታቸው ሰብሮ ወጥቷል። አሜን። እነሱም ከሰባሪው የተነሳ አልፈው ሄደዋል። አሜን። ሰባሪው እርሱ ንጉሳቸው ነው። አሜን። እግዚአብሔር በራሱ አቅም ፔኔትሬት አርገህ እንድታልፍ ኃይልን አደረገልህ። አሜን። በኢየሱስ ስም አሜን። ሳቅ ይሆናል ይላል እግዚአብሔር። አሜን። አንተ ቤት ሳቅ ይሆናል። አሜን። ሳቅ ይሆናል። አሜን። ሳቅ ይሆናል። አሜን። በጣም በቅርብ የሚገርም ነገር ይሆናል ወዳጄ። አሜን። እግዚአብሔር ድንቅ ያደርግልሃል። አሜን። ዘርህ ይባረክ። አሜን። ብሩክ አሜን። እኔ የምለው አዲስ ምዕራፍ እግዚአብሔር በህይወት ሲከፍትልህ ነው የማየው። አዲስ ምዕራፍ ነው የሚለኝ ጌታ መንፈስ። አሜን። ካንተ ካይምሮ ከጠበቅከው በላይ የሆነ ምዕራፍ እግዚአብሔር ከፍታለሁ አለ። እንዴት ብለህ እስከምትደነቅ እስከምትገረም ድረስ እግዚአብሔር አዲስ ምዕራፍ ነው ከፍታለሁ ያለ። ክብር ለኢየሱስ። አሜን። ነገር ካንተ ሲነሳ ያለው 2 ሊሆን ይችላል፣ 3 ወር ሊሆን ይችላል፣ ነገ ሊሆን ይችላል፣ ዛሬ ሊሆን ይችላል፣ አታውቀውም። ግን እግዚአብሔር እንደዚህ አይነት ነገር መቶ ሰርፕራይዝ ሲያደርግህ አያለው። ክብር አሜን። በኢየሱስ ከፊቱ ወጥቻለሁ ነው ያለ። ክብር አሜን። አሜን። ዋው አሜን። አሜን። ሃሌሉያ። መንፈስ ቅዱስ እንደዚህ ነው የሚለኝ። አሜን። ፈዳጊ እግዚአብሔር እንደዚህ ነው የሚለኝ። ኢየሱስ ስሙ ይባረክ። አሜን። አሜን። ጌታ አትፍራ በይዋለ። አሜን። እግዚአብሔር ለአብርሃም የተስፋ ቃል ሰጥቶታል። እግዚአብሔር ለአብርሃም ተናግሮታል አይደል? እኔ ወደማሳይ ምድር ምን በላለው ሂድ ውጣ። አሜን። እግዚአብሔር ወዳየለት እንጂ አብርሃም ወዳየው ምድር አይደለም የሚወጣው። እግዚአብሔር ለአብርሃም ተናገረ፣ እኔ ወዳየውልህ ምድር ሂድ አለው እግዚአብሔር። ሃሌሉያ። ያ ምድር እኮ ምን ይሁን ምን ይፈጠርበት ምን ይደረግበት ምን አይነት እንደሆነ አብርሃም ጨርሶ አያውቀውም። እሱ ያለበት ሁኔታ የእሱ ያለበት ነገር ከባድ ነው። እግዚአብሔር ግን መጣና ምን አለው? እኔ ወደማሳይ ምድር ሂድ አለ። ምዕራፍ 12 ተጠራ፣ ምዕራፍ 13፣ ምዕራፍ 14፣ ምዕራፍ 15 ድረስ ምንም ነገር በአብርሃም ህይወት ውስጥ የለም።
እግዚአብሔር ምዕራፍ 15 ላይ መጣና አብርሃም አለው አትፍራ አለ። እኔ ላንተ ምንክ ነኝ አለው። ጋሻ ነኝ አለ። እኔ ላንተ እግዚአብሔር መጣ እንዴ እንዴት በቃ እኔ ላንተ ጋሻ ነኝ። ኧረ እኔ አሁን አትፍራ የሚል መልእክት አልፈልግም። አሁን የተስፋ ቃል አልፈልግም። አሁን እንዲህ ሊሆን ድምፅ አልፈልግም። እግዚአብሔር ወይ ምን እንደምታወራው አሁን እኔ የምፈልገው ነገር ድምፅ ነው፣ የሚሆን ነገር ነው፣ የሚታይ ነገር ነው፣ የሚዳሰስ ነገር ነው። እንደው ትዝ ይልሃል ያለው እኔ ያለ ልጅ ነው የሚሄደው አለ። በቤቴ ውስጥ የተወለደ የደማስቆ ሰው ኤሌዘር የሚባል ሰው አለ፣ እሱ ይወርሰኛል። እኔ የሚያስፈራራኝ ነገር አለ። አሜን አላለም አብርሃም እኮ አትፍራ ሲባል አይገርምም? ለአንተ ጋሻ ነኝ ሲለው አረ እግዚአብሔር አሁን በቃኝ፣ አትፍራ በቃኝ፣ የሆነ ነገር በቃኝ፣ የሚወረስ ነገር ፈልጋለሁ አለ። የሚዳሰስ ነገር ፈልጋለሁ፣ ሃሌሉያ ነገር ፈልጋለሁ ጌታ አሁን የሚፈጠር ነገር ፈልጋለሁ። እንደ ትናንቱ አይደለም እግዚአብሔር። ዛሬ ለየት ያለ ድምፅ ነው፣ ለየት ያለ ክብር ነው የምፈልገው። እጄ ላይ የምፈልገው ዛሬ ነው የምትፈልጉት። አትፍራ ከሚለው ድምፅ ያለፈ፣ አትደንግጥ ያለፈ፣ አትደንግጥ ከሚል ድምፅ ያለፈ መዳሰስ ትፈልጋላችሁ። እዚህ ውስጥ ያላችሁ መዳሰስ ትፈልጋለህ፣ መጨበጥ ዛሬ መነካካት ትፈልጋለህ። ሃሌሉያ ዛሬ የእውነት ነው የምነግርህ በጌታ በኢየሱስ ስም። አንተንም እዚህ ውስጥም ያላችሁትን የሰማይ አምላክ እግዚአብሔር እንዲህ ነው የሚለኝ፣ አትፍራ ከሚል ያለፈ ነገር በህይወታችሁ ውስጥ አደርጋለሁ ነው የሚለኝ። አሜን አሜን። ከዚህ በኋላ ይኸውልህ ወንድሜ ኢየሱስ ስሙ ይባረክ። አሜን። እግዚአብሔር እንደዚህ ነው የሚለኝ፣ ቃል መጣበቅ ምድረ በዳ ሊመስልክ ይችላል። የአብርሃም ያለበት ሁኔታ ምድረ በዳ ሊመስለው ይችላል። ተስፋ የማይሰጥ ነገር ያለ ሊመስለው ይችላል። በእግዚአብሔር ግን በስፒሪቹዋል ዓለም ላይ ግን ነገሩ ያለቀ ነበር ለካ። የአብርሃም ልጅ ተፈጥሯል ለካ፣ ነገሩ ተጠናቋል ለካ። አይገርምህም? እሱ አልገባውም፣ ታገለ፣ ለፋ እንጂ ስፒሪቹዋል ዓለም ውስጥ ኦልሬዲ ተጠናቋል። ሃሌሉያ አሜን። ዛሬ እነግርሃለሁ ያንተ ጉዳይ ስፒሪቹዋል ዓለም ውስጥ አልቋል። አሜን። ከፍ ከፍ ትላለህ። አሜን። ጠላት እያየ ከፍ ከፍ ትላለህ። አሜን። የማይፈልጉ ሰዎች እያዩ ከፍ ከፍ ትላለህ። አሜን። ክብር ለኢየሱስ ይሁን። እጅህን ይዘው የሚጎትቱ ሰዎች እያሉ እግዚአብሔር አምላክ ከፍ አደርገዋለሁ ነው የሚለው። ሃሌሉያ ከፍ ትላለህ ከዚህ በኋላ። አሜን አሜን። ለምነግርህ እኔ እንደሱ ነው የማይልህ። እኔ ታግለውክ ነው የማየው እንደዚህ ልብስ እየተጎተተ ምክንያት የተፈለገ እግዚአብሔር ሰው ብለህ አንተን በርህን ዘግተህ ተቀምጠህ አሁን ጌታ መጣሁኝ ነው የሚለኝ። አሜን። መጥቶ ነው የማየው ባይገርም። አሜን። እሰይ የኔ አምላክ። አንዴ እንደውም ምን አልከው? ጌታን ተከራከራችሁ። ጌታ ሆይ የማላገለግል ከሆነ ልቀቀኝ፣ የማገለግል ከሆነ ደግሞ ጌታ ሆይ መንገዱን ክፈት። ከእግዚአብሔር ጋር ልክ እንደ ያዕቆብ ትግል ጀመራችሁ። እውነት ነው። እንደዚህ ነው የሚለኝ። ክብር ለኢየሱስ ይሁን። አንተ ታገለግለኛለህ ልጄ በይሁን የሚለኝ መንፈስ ቅዱስ። አሜን አሜን። ያለውን ነገር እግዚአብሔር ሲያወጣው ያለው ለብዙዎች ረፍት ሲያደርግ አያለው። እሰይ ክብር ለኢየሱስ ይሁን። ክብሩ ለእግዚአብሔር ይሁን። መንፈስ ቅዱስን ያመሰግንሃለሁ። ሃሌሉያ ባቶይ ዛሬ እዚህ ስላለ በመካከላችን ስላለ ስለተገኘ ጌታ ሆይ መቅዲን ማደርን ጌታ ሆይ ምቾትን እዚህ ያሉትን በአጠቃላይ ጌታ መንፈስ ቅዱስ ስለጎበኛቸው ስላየህን ዛሬ የመታሰቢያ መጽሐፍ በፊታችን ስለተጻፈ እግዚአብሔር በቃ የማታሳፍር የማታዋርድ የማትጥል ለጠራኸው ኃላፊነት የምትሰጥ እግዚአብሔር ጌታ እንዲህ ነው የሚለኝ። ጋድ ታይም ነው የሚለኝ። አሁን ሰምተኸኛል? ጋድ ታይም። አሜን ተቀብያለሁ። እንደዚህ ይላል ፕሮፌት ቲቪ ጆሹዋ ትዝ ይላል። ጋድ ታይም ኢዝ ዘ ቤስት ታይም። ኢየሱስ ይባረክ። የእግዚአብሔር ሰዓት ሲመጣ ሁልጊዜ ምንድን ነው? ቤስት ነው። ቤስት ነው። እሰይ ትዝ ይለኛል። ፕሮፌት እንደዚህ ትመጣለን ጋድ ታይም ይላል።
በእግዚአብሔር ታይም ይላል። በጌታ ሰዓት እመጣለሁ ይላል። ሃሌሉያ። በጌታ ሰዓት ነገራችሁ ሲወጣ ማህደርዬ እግዚአብሔር ነገርሽን ከዚህ ቀን በኋላ ሻይን አድርገሽ ስትወጪ ነው ማለት ይኸውልሽ ድምፅሽን ለሰማይ ወፎች ሲሰጣቸው አያለ። አሜን። ይዘውልሽ ሲወጡ አያለ። አሜን። እግዚአብሔር ምስክሬ ነው። አሁን የምትደመጭበት የምትሰሚበት ዘመን መጣ። አሜን። በአማርኛ ትዘምሪያለሽ፣ በትግርኛ ትዘምሪያለሽ፣ በተለያየ ቋንቋ ስትዘምሪ ነው ማለት። በእንግሊዝኛ በኦሮምኛም ሊሆን ይችላል። በተለያየ ቋንቋዎች ግን እግዚአብሔር አምላክ ሲሰጥሽና ሲገልጥሽ አያለ። አንቺ የእግዚአብሔር ፕሮፌት ነሽ። ሌላ ቅባት ተጨምሮልሻል። ሌላ እጅ መጥቶልሻል። መንፈስ ቅዱስ ይሁን። ከዚህ በኋላ አይጨልምም። መጽሐፍ ሲናገር እንዲህ ይላል፣ ተጨንቃ ለነበረች ከእንግዲህ ወዲህ ጨለማ አይሆንም። ከእንግዲህ ወዲህ ነው እኮ የሚለው። በቃ ኪዳን እኮ ነው፣ መሐላ እኮ ነው። ከእንግዲህ ወዲህ ሰው እንኳን ሲልሽ እንትን በቃ ከእንግዲህ ወዲህ አንቺን ካለሽ ሰው ኪዳን አይደል? ከእንግዲህ ወዲህ አንተን፣ ከእንግዲህ ወዲህ ምናምን ከተባለ ኪዳን ነው። እግዚአብሔር ከእንግዲህ ወዲህ ያለ በቃ አይሆንም ማለት ክብር ላይ ጨለማ አይሆንም፣ በጭንገፋ አይሆንም፣ ማልቀስ አይሆንም። አሜን። የደስታ መዝሙር ታወጫለሽ። ክብር ለኢየሱስ ይሁን። እኔ ያለው ልልታ፣ እኔ ያለው ሽብሸባ፣ ብዙዎች ባንቺ ድናሉ። አሜን። ዘር ትውልዶችን ትወርሻለሽ እንጂ መውረስ ይሆንልሻል። አሜን። ትወርሻለሽ ለሚሉኝ ነው። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። አለ ክብሩ፣ አለ እሳቱ፣ አለ ቅባቱ። ሃሌሉያ። እስኪ አንድ የአስቴር መዝሙር ልብሽ ውስጥ ካለ ዘምሪልኝ። መቅዲም ትዘምርና ትንንላለን። መቅዲም መሽቶባታል እና ሁላችሁም መሽቶባቸዋል። ማስታወቂያ አለኝ። በዚሁ ማስታወቂያዎችን መሀል ላይ ልናገር። ዘምሩልን እየተባልሽ ነው። ክብር ለኢየሱስ ይሁን። ኢየሱስ ስሙ ይባረክ። ጁን 29 ጋብዣቸዋለሁኝ። ዮኒ የጥምቀት ውሃ ይወስዳል። እኛም ቤተክርስቲያናችንን በይፋ እንጀምራለን። እግዚአብሔር አምላክ ትንሽ ቦታ ነበር የምንጸልየው፣ አሁን ግን ወዶኛልና አይደል የሚለው እግዚአብሔር ቃል ወደ ሰፊው ስፍራ ወጣይ ነውና፣ ቀደምም የእግዚአብሔር ሰው የሚናገረው ነገር የሚገርም ድምጽ ነው የተናገረው እግዚአብሔር ሰው። ኢየሱስ ስሙ ይባረክ። ስለዚህ መታችሁ እጠብቃለሁ። ብዙዎቻችሁም ቨርጂኒያ፣ ሜሪላንድ፣ ዲሲ አካባቢው ያላችሁ፣ ሲልቨር ስፕሪንግ፣ እንደገና ደግሞ በሌላ ስቴት ያላችሁ እንድትመጡ ጋብዛችኋለሁ። ጁን 29 ከባድ ጊዜ አለን። መንፈስ ቅዱስ ይገኛል። እልፍ አላፍት መላእክቶች ይገኛሉ። በጣም ልዩ የሆነ ፕሮግራም አለን ማለት ነው። እሱ የ5 ሰዓት ፍላይት አድርጎ ነው የሚመጣው። በነገራችን ላይ በጣም ሩቅ ነው ከኛ ጋር። የ5 ሰዓት ፍላይት አድርጎ ነው የሚመጣው። ዮኒ የ5 ሰዓት ፍላይት አድርጎ ይመጣል። ብዙ ሰዎች ይመጣሉ። እሱም ብለው እንኳን የሚመጡ ሰዎች እየነገረኝ ነበረ። ከኢትዮጵያ ሁሉ ትኬት ቆርጦ የሚመጡ ሰዎች አሉ። ከስቴቶች ይመጣሉ አለኝ። ብዙ ሰዎች ይመጣሉ ዮኒን ለማግኘት። አንዱማ በቃ አንተ ጌታን አንተ ልትጠመቀ እኔ ለአንተ በቃ እንዲህ ነው ማረግልህ ሁሉ ያለው። በቃ በሬ ሁሉ አርድልሃለሁ ስለት ነው ሁሉ የተባለበት። ከደስታቸው ብዛት ነው፣ ምኞታቸው ነው። ክብር ለኢየሱስ ይሁን። ስለዚህ ሁላችሁም አሜሪካ ያላችሁ ቅዱሳን ወገኖቼ ጁን 29 እንድትመጡ ፕሮግራሙን እንለጥፋለን። ብዙዎች ይሰማሉ። አሜሪካ ያላችሁ ሰዎች ላኩልኝ። እስቲ እዚህ ሀገር ያላችሁ ሰዎች ላኩልኝ፣ ኢንቦክስ አድርጉኝ፣ ኢንቪቴሽኑን ላኩልኝ በሉኝ። ኢንቪቴሽን ሌተር እልክላችኋለሁኝ። ትመጣላችሁ። እግዚአብሔር አምላክ ሚራክልን ያደርጋል። ዮኒ ሲጠመቅ ደግሞ ታያላችሁ። ክብር ለኢየሱስ ይሁን። አይገርምም? ዮኒ ይመለሳል ብለው ብዙዎች ፈርተው ነበር። እንዴት ይሆናል ብዙዎች ብለው ነበር። አልመለስም ወደኋላ አለ። ቅድም መቅዲስ ዘምር ነበር። የግብፅን ሽንኩርት ላልበላ አለ። በቃ አለ አልመለስም ብሏል። እና እግዚአብሔር ይመስገን። ጌታ ስሙ ይባረክ።